አለ አይደለም እንዴ እናት ያከለ ኃላፊነት የተወሰነ እንደዚህ ካምፓኒ ባለቤት ሚሊዮን ብር መስጠት የሚችል አንድ ቀን አንድ ሴትን ጠርቶ ነይ እንደዚህ እንደ ዱባይ ብሎ ሚሊዮን ዶላር እንዲታከም የሚያደርግ ስንት እኮ አለ። አንቺ ከብት አይ ከሰባተኛ ሸርሙጣ ምን ይገኛል ለነገሩ $3 ትቀናለች እንዴ? ይሄ እኮ ትንሽ ነገር እኮ ነው። ግን የእውነት ለመናገር በጣም እኮ አሁን ማንን ልበልሽ? ማንን የማውቃቸውን ሀብታም አታውቂ ለማንም የሚተርፉ ኢንጆይ የሚያደርጉ ከቸገረሽ ነይ እናርግልሽ የሚሉ ምናምን ከወደዱሽ አርገው የሚሰጡ እነዚህ ልጆች ለዚሁም አረብ ሀገር ያሉ ልጆች እግዚአብሔር ምስክሬ ነው። እንደው ቢሆን ከራሳችን ማዋተን በሰጠናቸው ለምን በቃ ወገድ ናቸው ይለፍላቸው። አንቺ አሜሪካን ሀገር ወረቀት ኖሮሽ ልጅ ኖሮሽ ስራ መስራት እየቻልሽ ፍሪደም ያለበት ሀገር ፍራይት ያለበት ሀገር ላይ ኖሮሽ በእነሱ ትቀኛለሽ። እናንተ ግን እንደዚህ እግዚአብሔር ይልሽ አንድ ነገር አለ። አትቅኝ በእናትሽ። አንቺ በመጨረሻ ልጆችሽ እንዳትቀብሪ ያልሽ እንዳትቀብሪ እግዚአብሔር ምስክሬ ነው። ቅናትሽ ማለት ነው። ለአንቺ እግዚአብሔር የአሜሪካን ፓስፖርት ሰጥሽ። አሜሪካን የምትባል ሀገር ሰጥሽ። ወጥተሽ ሰርተሽ እንድትገቢ በፍሪደም ቤስት በቃ ከእግዚአብሔር ጊፍት በሙሉ እሱ ነው። አሜሪካን አውሮፓን ሄዶ በወረቀት መኖር። አረብ ሀገር ወረቀቱም ተገዝቶ ነው። መኖሪያ ፍቃድ የሚባል ነገር የለም። የተወሰነች እየተመታ ነው የሚሰጥሽ። ያ ላይፍ አይደለም ለኔ። ሁለተኛ ነገር ላይፍ ኢንሹራንስ የለውም፣ ምንም ነገር የለውም። በቃ እነዚህ ልጆች የሆነ በቃ አይደል የሚያሳዝን ላይፍ አላቸው። አንቺ አትሊስት ቢወልዱ እንኳን እዛ ሀገር ላይ እንኳን ቢወልዱ እንኳን ህጋዊ ካልሆኑ ሌላ ችግር ነው ያለው። ብቻ ላይፉ አስቀያሚ ነው። እዛ መውለድ አይቻልም ምናምን ነገር ታያቸው። በቃ ታያቸው እንደውም ቢሆን ጨምሪላቸው። የሆነ ወደ አሜሪካን የሚሄዱበትን መንገድ ፈልጊላቸው። አንቺ ያለሽበት ቦታ እንዲደርሱ ጸልይላቸው። ለምን ብር አገኙ? ለምን አካል ይረዳቸው? ለምን እንደዚህ አሜሪካን ቁጭ ብለሽ ያለ ረቢ አሜሪካን ሆነሽ አንቺ ያልሳቅሽ እዛ እግዚአብሔር መንግስተ ሰማያት ብትገቢ አትስቂ። እዚህ ሆነሽ ደስ ያላለሽ አትስቂ። ለምን ደስ አላለሽ? ዲቃላዎችሽን ፈልፍለሽ ነው። ምን እኮ ግራ እኮ የሚያጋባ ነገር እኮ እንዴ! ሰው ካለ ምንም ነገር እኮ ይሰጣል። ካለ ምንም ነገር ኧረ በስመ አብ። አንድ ሰውዬ ቅርብ ቀን የሰማሁት ቅርብ ጊዜ ነው። እዚህ ወደኛ አካባቢ ነው። እንደዚህ ብር አለው ሰው እና ልጆቹ ትንሽ አስቀይመውታል መሰለኝ። እናትየው ሚስቱ ሞታለች እና ሰውዬው ወደ 76 ዓመቱ ነው ምናምን። ነፍሴ ቤቱ የሚያከራየው ብቻ ፎቁ እንዲህ በቃ በእግርሽ 5 ደቂቃ ትሄጃለሽ። በጣም ያብታም ዘር ነው። ግን ከልጆቹ ጋር በጣም ትልቅ ፕሮብሌም አለበት ይመስለኛል። ትንሽ የሆነ ያልተስማሙት ልጅ አንዳንዴ ይከብዳል። እናቴ ስቴትመንቱ ለማን እንደሆነ ታውቃላችሁ? ለጠራጊው ስቴትመንቱ ተጠርታ ይኸውላችሁ። ደግሞ ጉድ ልንገራችሁ። ያ የዚህ ሀገር ስታሪክ በጣም የሚያሰቃ ሞተ ሰውየው ደየመ፣ ስቴትመንቱ ተከፈተ። እኔ አሁን እንደዚህ አይነት ሰዎችማ ካፌ ቁጭ ብዬ እየፈለኩኝ ሽማግሌ እየፈለኩኝ እኔ የፎቅ ባለቤት ካልሆንኩኝ ግን እግዚአብሔር ሆይ ጥሩ ጸባይ ስጠኝ። እሱ ሌላውን ቤት የሚያጸዳ ምናምን የእሱን ቤት ብቻ የምታጸዳለች እና ወደ ብዙ ዓመት አጥፍታለች። ወደ ሚስትየው እያለች ነው አሉ ለብዙ ዓመት አጥፍታለች። እና ስቴትመንቱ ሲከፈት ነፍሴ እንዳለ ንብረቱ የምትወርሰው እሷ ናት። ፕሮብሌሙን ልንገራቸዋል። ሌላ ፕሮብሌም እዚህ ሀገር ቤት ስትወርሱ ምን አይነት ችግር አለ መሰላችሁ?
የተወሰነ ፐርሰንት ለመንግስት ትሰጣላችሁ። በተለይ ባዳ እንደዚህ ከፋሚሊ ውጭ ከሆናችሁ ፕሮሰስ አለበት። ሴትዮዋ ደሃ ናት፣ ምንም ነገር የላት፣ መክፈላችን እና የተወሰነው ንብረት ምናምን ሌላ ሰው ሊወስደው መንግስት ሊወስደውና ተገምቶ ምናምን ነገር ለሷ እንጂ እንዳለ እሷ ናት የወረሰችው እንዳለ በቃ ወደ ስንት ፎቅ እንደው ግርም ብሎኝ እንግዲህ ለልጆቹ ሌላ ቦታ ያለው ምናምን አውርሷል። የእናቱ ሌላም ቦታ አለ ወደ ሌላ ሀገር እሱን ወስደውታል። ግን ስለተቀየማቸው ብቻ ልጆቹን ስለተቀየማቸው 2 ወንዶች ናቸው ስለተቀየማቸው ብቻ ለሌላ ሰው ሰጣ ንብረት። ምን ለምታቀም መስጠት አንዳንድ ሰው ምንም የማይመስለዋል። በቃ በመስጠት ደስ የሚል ለነገሩ ሰውዬው በጣም ደግ ሰው ነው። አንቺ ቆራሌው አንቺ ቆርቆንዳ ማለት ነው ያ ቢልልሽ እንደዚህ አይነት ሰዎችን ብታቂ ገባሽ? ይሄ እዚህ ላይ የሚወርደው አንበሳስ ነቲንግ በዓለም ላይ ስንቶች ሰዎች አሉ ሚሊዮን ብር ለሰው የሚሰጡ አሉ። በመስጠት የታደሉ በቃ በመስጠት እንትን ያሉ ዋይ ለምን ቲክቶክ ላይ ሰዎች ብር ሰጡ? ዘመድ ነሽ፣ ቤተሰብ ነሽ። ያ የሰው ልጅ አታስገድዱ። በቃ አንድ ሰው አልፈልግም ካለ አልፈልግም ነው። አልኖርም ካለ አልኖርም ነው። ታይ በቃ ደስ ያለውን ይዞ ይኑ። እንዴ ጂጂ ያወራሽ ልትቀሪ ነው ወይ? አይ እያራሽ አይሻልሽም? አንቺ እያዳመጥሽ ልትቀይ አንቺ እኮ ነው የሚገርመው። እኔስ የልቤን እንደዚህ ቃርጌ ተናግሬ ነው አውጥቼልሽ ተናግሬ ባለጌውን ባለጌ ስዱን ስድ ብዬ ግሙን ግን ብዬ ታቀብ ብዬ ምነው የምኖረው እንደ አንቺ ቁጭ ብዬ ብቻ እንደ ስልቻ አንቺ ስልቻ እኔ ደግሞ ምሞላሽ እኔ ስላለኝ ነው የማወራው። ገዜ እንዴት ነው እና መስጠት የሰው ልጅን ባል ስለሆነ አይደለም። አሁን ለምሳሌ ወልደው አግብተው ምናምን ለልጆቻቸው የወተት የማይሰጡ ገንገበቶች አሉ። ያ አንቺ ደግሞ ለልጆችሽ ደግሞ እስከ ህይወት ፍጻሜሽ ደግሞ ከጧት እስከ ማታ እየሰራሽ ልጆችሽ የምታኖሪያለሽ። መስጠት እውነት ለመናገር ምርቃት የተለየ ነው። በቃ ምን አገባሽ? ያንቺን የምለው ምንድነው? ለምን ለኔ አልተሰጠኝም? በቃ ጨርሻ። ለምን ለኔ አልተሰጠኝም ነው። እኔም አንዳንዴ እናደዳለሁ። አንቺ ብቻ እኮ አይደለሽ፣ እኔም እኮ እናደዳለሁ። አይ አሁን እዚህ ቤት አንበሳውን አሁን እንትናን ሳይ ማናት ፊፊን ሳይ ምን እንደው የፊፊን አይነት እንደው አንድ ሁለት እንደው አንድ የምን ሁላ አንድ ይበቃኛል። ጀርሜ ስት ደደደደደደደደደደ አርጎ ጣል የሚያደርግ እመኛለሁ። እናደዳለሁ እንጂ ቃልፌ እናደዳለሁ። ግን ግልጽ እናገራለሁ። እቀናለሁ። ቢሰጠኝ ጌታ ሆይ እንደሱ አይነት አንድ እንደዚህ ሩር አርጎ የሚሰጠኝ እቀናለሁ። ግን ፊፊን ብዬ እንዳንቺ አፌን አውጥቼ ለምን አከል እድሏ አንቺ አለሽ ባልም ሸክሻኪም ጊፍት። እኔ እንኳን ጊፍት አለኝ፣ ተመልካች አለኝ። 600 ሰው ቁጭ ብሎ ያየኛል። አንቺ የው ስንት ዓመትሽ ተሳደብሽም አወራሽም ልጆችሽንም ጥለሽ ሄድሽ። ምንም አልሽ የቆርቆንዳ አለሽ ብለሽ በቃ ከላይ አይሞላ ከታች አይሞላ። ያንቺ ከላይ የሚሞላ የለ ወይ? ከልጆችሽ አሉሽ አብረሽ ይገሩሽ አብረሽ ማትኖሪ ደግሞ ከስራ ስትመጪ ተጣጥበሽ እዚህ ላይ ቁጭ አለቅ። ላይፍሽን አት ከዚህ በኋላ ዓመት መንቀሳቀስ የለም እንዴ? 3 ልጆች ናቸው ለካ 3 ልጆች 60 ዓመት ተቀድምሽ አለቅ። እኛስ እድሜ ለቤተሰብ አሳደገልን። እኛም ፉን አሁንም ፉን እያልን ነው። ጨረስን። ከፈለግን እዚህ ጋር እግራችንን አንስተን ከፈለግን ሆቴል መሄድ እንችላለን። ሆቴል ብለን መሄድ እንችላለን። ከፈለግን ፍራንክፈርት፣ ፓሪስ፣ ፍራንስ፣ አሜሪካም ልንመጣ እንችላለን። የሚያግደን ነገር የለም። አንቺ ግን ቅማል መሽገር እዚህ ላይ ስለተሸከምሽ ባልም የለም ምንም የለም። ከዛ ላይ አስቀያሚ ወገብሽን ነው ቂጥሽን፣ ሆድሽን፣ ወጡሽ ምንሽን ሊይዝሽ ወይ መንትሻ አለ ወይ ወገብ የለሽ
ወይ ቂጥ የለሽ ወይ ጸባይ የለሽ። ከዛ ላይ 3 መሽገር ተሸክመሽ እንዴት ያጫውትሽ? አንቺማ ችግር አለብሽ፣ በጣም ችግር አለብሽ። ስለዚህ ሲሰጣቸው አትቅ ባትቀኝ እግዚአብሔር ላንቺ ደግሞ በሌላ ደግሞ ያልታየ ጸጋ ይሰጥሻል። አትቅኝ አንቺ ሴትዮ፣ እዚሁ ልቀብርሽ ነው። እኔም አዘንድሮ እንቀብርሻለን ተባብረ ምን ችግር አለ? ያቺ ቀናተኛ በቆንጆ ሴቶች የምትቀኗ በቆንጆ ሴቶች የምትቀኗ አሜሪካን የምትኖረው ቆረቆንዳ ልጆች አላት። አዎ ጉማሬ ልጆች አላት። አዎ ነገሩ ችግር ወይ ሚሳም ልጅ ከሌለሽ ችግር ነው። ሚሳም ልጅ ከሌለሽ፣ የሚያምር ልጅ ከሌለሽ፣ ማታ ማታ ተቀብሎ የሚያስተኛ ልጅ ባል ከሌለሽ ኖ ውመን ዲስአግሪ ውመን እንደሷ አይነቱን ዲስአግሪ አላደረግም። ሺዝ ጋዴም ብች ናት። አሳፋሪ አሳፋሪ እንተኛ እጄን አመመኝ። ኦርቶዶክስ ቀጥቅጭ፣ ኮፒ ሊንክ አድርጊ፣ አስደርጊ። አትጨፍር፣ አትወጣ። እንዲህ እኮ ነው የምትለው። መቼ ነው እንደ ጂጂ መሆነው ትላለች። እራት አብሮሽ የሚበላ የለ፣ ይዞሽ ወገብሽን ይዞ የሚወጣ የለ፣ ቻብ ቻብ የሚያደርግሽ የለ። ቅኝ በቃ መጫወት አትቺ። ከሰው ተቀላቅልሽ ያንቺን ቤጤዎቹን እናመሰለሽ እያሉ ከነሱ ጋር ቁጭ በይ። ቆንጆ ወንድ አይመጣም። ከመጣም ያፍየል ጠባቂ ኢሳም የሚባለው ይመጣል። ያው እችን የምታክል ቆለጥ፣ እችን የምታክል ቆለጡ ራሱ ሰው ጋር ይችዋለሁ ፎቶ ልኮ በቃ አለቅ። ቆንጆ ወንድ ማስተናገድ እንደሆነ አትችም። ያንቀጠቅጥሻል ገና ቆንጆ ወንድ ስትይ ያለሽ አፈርቢ። ከዛ ላይ መንታ ሙዝ የመሰለውን ፊትሽን ይዘሽ መንታ ሙዝ አይታችኋል? አጭሩ ቡጭ ያለው እሱን እኮ ነው የሚመስለው ፊቷና ይዛ እንዴት በጣም የመጨረሻ ያልሰለጠነችን አፋራ መሆኗን የምታውቁ ልጆች ገብታ እኮ ነው ቲክቶክ ላይ መስታወት ቤቷ የለም መሰለኝ ሰት አበስ ገረም እንዴት አይ እግዚአብሔር ይስራችሁን ይስጣችሁ። እኔ እሷ ልጅ ምን እንደምትመስለኝ ታውቃላችሁ? የወጥ ሰሪ ልጅ ናት የምትመስለኝ። ይሄ ወጥ የሚሰሩ ሰፈር ውስጥ የታወቁ ወጥ የሚሰሩ ሴቶች አሉ አይደለም? ምግብ የሚሰሩ ወጥ ሰሪ፣ የወጥ ሰሪ ልጆቻቸው እሷን ይመስላሉ። እግዚአብሔር የወጥ የሚሰሩ ልጆች አይታችኋል? እንዲሁም ቡጭ ያሉ ናቸው። ምክንያቱም የምግብ ችግር የለባቸውማ። እናትየው የትም ሰርተው ምናምን ወጡን ምናምን ይዘው ስለሚመጡ እትዬ ከሰሩበት ላይ ቋጠር አድርገው ሄዱ በየሰሩበት እና በፉድ ላይ አሪፍ ናቸው፣ ግችር ናቸው። ገባችሁ ልጆቹ? እና እንደዛ ትመስለኝ እኔ አንዳንዴ ሳስበው ጌታ እንዲህ ይላል። አንዳንዴ ራሴ ማለት ሳስበው እግዚአብሔር ምስክር፣ አንዳንዴ ሳስበው ማለት ነው እንዲህ እላለሁ፣ ጌታ ወይ ተመስገን ቆንጆ ልጅ ስለሰጠኝ እላለሁ እንጂ እኔ እንደ አፌ በስመ አብ እንዲህ እኮ ነው የምትለው። አይዞህ እራሷን እያየች ነው የምታወራው። አይታችሁ እንደሆነ በጣም በመልኳ ምናምን ተደንቃ ነው የምታወራው። እና ድሮ ሰራተኞቻችሁን አይታችኋል? ሰው ከሌለ ቀስ ብለው መኝታ ቤት ይገቡና በመስታወት ሲሉ ልክ ዘው ውስጥ ልባቸው ምን አስደነገጠች? መስታወት የከለከለች ሰው የለም፣ ስራሽን ጨርሰሽ እንጂ። በቃ የገረድ ልጅ ነው የምትመስለኝ። እግዚአብሔር ስራ በሙሉ በቃ ሰራተኛ የለም፣ በቃ ፋራ ሰራተኛ የለም። እሱን ነው የምትመስለው። አሜሪካ ሰቡን ላኩል አደረገ።
የሰራተኛችን ልጅ ነው የምትመስለኝ። የሰራተኛችን ልጅ ማናት? ድረሱባት እንዲህ ምትል እንደኔ ደግሞ ፀጉሯን እንታረኝ። በሷ ቤት እኮ እንግዲህ ፍሪዝ መኮን እኮ በቃ በሷ ቤት እንግዲህ የቦሌ ልጅ ምናምን በቃ በጭሱ ምናምን ሆኗል። እንዲታረግና እንትና እንደ መሰላችሁ አከሪ እኮ ነው የምትለው በቃ የእሷ ጨብጫቢዎች ናቸው የመጣችሁት። የእሷ ጨብጫቢዎች ነውር ነው። ያ በህይወታችሁ ነው የምትከፍሉት። የሰው ገንዘብ በልታችሁ ያማታል፣ ቀብዠር ያደርግባታል። ሴትን የሚሳደብ ሰው እኔ አሉድ ሴትን አትሳደብ። እንዴት መሰላችሁ? አንዳንድ መኪና ውስጥ ቁጭ ብላ ስታወራ ፓርላማ ቁጭ ያለች ይመስላታል። በሀሳቧ እኮ ነው። ምኞት እኮ ነው። ምኞት ግራ ገባን እኮ ልክ ምን ይፋክርና ካለ ሜካፕ እኔ ምላሴ ራሱ ሜካፕ ነው። ነፍሴ እቆላሃለሁ በምላሴ እሸጣለሁ። የኔ ምላስ ሜካፕ ነው። ነፍሴ እከክ ጉዶ አደቂ እኛማ ሰርተንበታል። እንደዚች ያለውን መጋጃ ነው ወስጄ ቤተ መንግስት ያስገባል። እከክ መጋጃ አራ የማይመጥንሽ ቦታ እንቸለሻለሽ። እኔ እኮ እናንተን እዚህ ጋር ማን ወረድኩኝ። የበለጠ ወደ ላደርገዋለሁ በስህተት እኮ ነው። አይ ምርጫ ቢኖረው ኖሮ እንዴት ነበር ወደዚህ ማምጣት? ከሆነ ጫካ እንደወጣችሁ እኮ ነው እዚህ ጋር ቁጭ ያላችሁት። ቼክ ሳናረጋችሁ ቼክ ወይ ኮርስ ሳንሰጣችሁ ከከተማ ሰው ጋር እና ከሚዲያ ሰው ጋር መቀላቀላችሁ በጣም ነው የሚደብረን። አይስወ በጣም ምክንያቱም እኛም ወደኋላ ቀር እንቀናልተኩ በጣም እኮ የሚደብሩት። አይስወ እኔ ይቅርታ አድርጉልኝ። በጣም ነው የምነቃቸው። በጣም እሷና እሷ እዚህ ቤት ያሉትን ኧረ በኢየሱስ በጣም ነው የምነቃቸው። ከሩቅ ነው የሚሸቱ። ከሩቅ ይሄ በቃ የሰገጠ ያሸታተት የለም። እንዴት እንደምንቃቸው አይስወር በጣም ነው የምንቃቸው። አሁን እንደዚህ ለብሳ ትመጣለች። ደግሞ እንደዚህ እንዳትለብሽ። እንደዚህ የሚለብሰው የከተማ ልጆች ነግሬሽ፣ እንደዚህ ለብሰሽ ብትመጪ ነግሬሽ። አንቺ ውስጥ ልብሱ ወረድ ያለ ያ ቀሚሱ አጠር ያለ ሸብ አድርግሽ ነው መምጣት ያለብሽ። አለቀ። እንደዚህ እንዳትመጪ። ይሄ ሆሊውድ አለባበስ ዩ ጋዴምት ሂጂባት ሂጂባት ሂጂባት። ቢያንስ የለብሰው ማስታወቂያ ሰርታለች። አንቺ እከክ ሂጂና አንቺ ሾል ያነጭ ጠላ ጠጣጭ ገና ነሽ። እኔ ገና ነሽ ብያለሁ። ነይ ሉጋሽ ገና ነሽ። ገና ነሽ። እኔ እኮ ተናገርኩ። ገና ናችሁ። በቃ ገና ናችሁ እናንተ ሴቶችማ ገና ናችሁ። ገና ናችሁ። ያ ገና ናችሁ። በእናንተ የተነሳ ነው የምንሰደበው።
መሰጠት አለበት ለእነዚህ ሴቶች። እራት በላሽ? አልበላውም። ማስወር ዶሮ ይዞልኝ ቢመጣ ደስ ይለኛል። የዶሮ ስጋ በልቻለሁ፣ ግን ሰላጣ ነው የበላሁት። እቺ ሴትዮ ገና ነሽ ብዬሻለሁ። ዩ አር ስሎ። ነጭ እኔ በብሎክ ነው ማሰናበትሽ። አንድ ቆንጆ እኔን አያችሁ፣ በእኔ ለመዳችሁ። ይኸው እስከ ዛሬ ድረስ እዚህ ላይ ተሰቅላችሁ ለመውረድ በጣም አቅቷችሁ፣ እኔ ደግሞ አላስወረድም። እዛው ስለ እኔ እንድታወሩ ነው ማድረጋችሁ። ሞኝት እኔ ስለ እኔ መካል ተወራማ ጠፋዋ ከሚዲያ ላይ። ነውር እኮ ነው። ማውራትም አለብሽ፣ ስለኔ መለፍለፍም አለብሽ። ካሉን እናንተ ስማችንን በነፃ ካላነሳችሁ እኮ እኛ እንደሆነ ከዚህ በኋላ ቄሮ ተነስ የለም። በምን እንታወቅ? ቄሮ ተነሳ ነው የምንታወቀው። አሁን ቄሮ ከመነሳት አልፎ ፕሌን ላይ ነው ያለው። ማንን እናስነሳ? ፋኖ ተነስ ብንን ደግሞ አያምኑንም። ስለዚህ አንሱ በሆነም አድርገን እንድታወሪ እናደርግሻለን። እውቅናችን እንዳይሰንሳችን እንዳይቀማ ንገሪልኝ። ላይ ቲክቶክ is nothing without you. yes all social media. እኔንም ደግሞ 24 ሰዓት ተቀመጥሽ ብለው ደግሞ ሪፖርት አድርገው በላይ ጠርቅም እንዳያደርጉ ኮፒ ሊንክ አድርጉ። እንዳይጠምዱት እነዚህ ሪኮርደሮች አሉ። ሪኮርደር አልኩኝ። እዚህ ሶሻል ሚዲያ ላይ ያሉ ሰዎች አሉ። what I think baby what I think baby ባንቺማ መስሚያችን ድፍን ነው። እንደዛ ነው። ጎበዝ ላይፍ ሪኮርድ ጎበዝ። እኔና ያንን ዱቄት ማክበር አለባችሁ። ገባችሁ? እኛንን እያንዳንዳችሁን እጃችሁን ስበን ተሳስበን እኛ ግን ጥሩ ሰው ነበር ያመጣ ነው። አንድ ቡዳ መጣን እንጂ በሰው የምትቀና አንድ ቡዳ በሰው የሚቀና የሚል ቀናተኛ የእውነት በጣም ነው የምትቀናው። ወይ ጋዴሚት በጣም ትቀናለች ልጅቷ። ቀላል ትቀናለች እንዴ? አሁን እቺ ሴትዮዋ የእውነት ነው የምላችሁ። የላችሁ እንቁርቲ የመጨረሻ ልጅ 1 ዓመቱ አልሞላው። ጋይስ አትገላገሏትም። ደህና አድርጎ የሚሸጉራትን ካላመጣችሁ፣ ደህና አድርጎ የሚሸጉራት ናይጄሪያ የሚሆን ጋና ፈልጋችሁ ካላመጣችሁና ሌሊት እየሸጎረ ቀን ደግሞ ልጅቷን እንድታሳድግ አድርጎ ጊዜ ካላሳጣት በስተቀረ እየመጣች እናንተ ሰዎች ጊፍት እንዲህ የምትል ሴት ናት። ቻይና በፈጠረው አፕ ላይ ለምንድነው ሪፖርት የማታረጓት? ግን እችን ሴትዮ ስለ ቲክቶክ መጥፎ ነገር ቲክቶክ ገቢ እንዳያደርግ የምታረግናት እኮ ቢባል እኮ ትጠፋለች እኮ። ለምን አትጽፉም እና ልክ አታስገቧትም? ጊፍተሮችን አታክ ታደርጋለች ብላችሁ። ቲክቶክ ደግሞ በጊፍተሩ የመጣበትም ምክንያቱም ገቢ ስለሆነ እሷን ነው መንቅሮ የሚያወጣት። ይቺ ረህጥ ባሏ እስከነ ልጆቿ ጥሏት የሄደ ምን ታውቃላችሁ? ግን አንድ ነገር ለምሳሌ የሚጠጣ ቢሆን የሚያጨስ ቢሆን አንድ ባል የሆነ ነገር ቢሆን ኦኬ ምናምን ትላላችሁ። ያው ሁለት አንድ አይነቶች ናቸው ምናምን፣ ወይንም ደግሞ የስራ ችግር ቢኖርበት ምናምን። ጋይስ ዲያቆን እኮ ነው ባሉ። ዲያቆን ታውቃላችሁ? ዲያቆን ምንድን ነው? ፓስተር ታውቃላችሁ? ማቹርድ የሆነ ባል ማለት የሚጽፍ ምናምን። ምን ያህል ሰይጣን ብትሆን ነው? ወይስ ለምንድን ነው ቁጭ ብላችሁ ለምን ፓስተር ይቅርታ ፓስተር ዲያቆን አልከኝ። ፓስተር ነው። አሁን ፓስተሮች ይመክራሉ፣ ሰውን ይለውጣሉ ምናምን። እሱ ደግሞ የሆነ ትንሽ ጨዋ ነገር ነው። ገባችሁ? ለምን ጥሏት ሄደ ብዬ ሳስብ እሱ እኮ ነው ሄደው ጥሏት። እሷ እኮ አይደለች። ምን አርጋ ብታስቸግረው ምን መርዝ ብትሆን ነው?
እላለሁ። ምን ያህል መጥፎ ሴት ብትሆን ነው ማለት ወልዶ ምናምን ነገር አትስ ለልጁ ሲል ምናምን ትላላችሁ። አስረገዛት ሄደ አልመጣም ማለት ልጁን እንኳን አላየ። በስመ አብ አይከብድም። እንትና ጋር እንውሰዳት በቃ እዮሃ ሚዲያ ላይ ሂጂና ታከሚ። እና ስታስቡት ምን አይነት መጥፎ ሴት ብትሆን ነው ግን የገዛ ልጁን ራሱ ያላየው አልኩት። ተደብቃ ፊንገር እያደረገች ነው። ባክ ሞታ አይጣለም ሰው ውስጥ። ለዚህ ነው አሉ ሰውየው ሄደ እሙሟ ውስጥ። ለዚህ ነው ፊቷ ብጥ የሚለው እንደዚህ የሚለው የእውነት ሴትዮ ግን ዝም ብዬ ሳስበው ምን ትመስለኛለች መሰለህ? ዝም ብዬ ሳስበው ማለት ነው ቲንክ ፈራሪ ዝም ብዬ ሳስበው በስቃይ የምትሞት ነው የሚመስለኝ። በሰላም ራሷ አትሞት ብትሞት ማለት ነው። ምን አረጊያትም ማማዬ ምን አረግሽ? የሚያምር ልብስ ነው የገዛ በሰማያዊ። አሁን ደግሞ በሰማያዊ ነው የምለብሰው ይኸኛው። ነገ ስለምደግመው ነገ ለብሼ ልከሽልኛለሽ። ብቅ በይ አገር ልጅ እወጣብሻለሁ፣ ብቅ በይ አገር ልጅ እመካብሻለሁ። አሁን ኢትዮጵያ ነገ ብታገኘኝ ምን ትላላችሁ ጋይስ? እኔም ላገባ ነው የወርቆ ገርሾ የአንቺ ጉዳይ እንዴት ሆነ? ስለ አንቺ ጉዳይ እንዴት ሆነ? እንዴት ነው? ዞር ብለሽ ነው ቪዲዮሽን ስታዩ ምን ይሰማሻል? ገርሾ የአንቺ ጉዳይ እንዴት ሆነ? የአንቺ ቪዲዮ ልጅሽ ነገር ስታየው ምን ይሰማሻል? አይደብርም? ፊንገር ስትፎክት ነበረ። የማስክ ቻሌንጅ ልታረጉ ነው። ጂጂኪያ ፎሎች እኮ ናቸው የሚለጥፉላት። አብዲጎ የጂጂኪያ ፎሎች እኮ ናቸው የሚለጥፉት። ኖርማል ነው ብላለች አይደለም? በእጅ ፎክቶ ቪዲዮ መስራት ኖርማል እኮ ነው፣ ግን እንደዚህ ኦፊሻል ስታውጭ እኮ ነው የሚደብረው። እና ሰዎችን ደግሞ እኔ ጨዋ ነኝ ስትይ እኮ ነው የሚደብረው። ኖርማልማ ኖርማል እኮ ሲቆምብሽ እንግዲህ እንጨት ላይ አትወጪ እንጂ እጅሽን አስገብተሽ ፎክችው እንጂ መቼ ስሬፓ ታረጊ ወንዶችን እንዲህ እኮ ነው ይኸውላችሁ። ወንዶቹ ሲቆምባቸው ሴቶችን ተጭነው ነው አረፕ የሚያደርጉት። ሴቱ ደግሞ ሲቆምበት አጠገቧ ወንዷ የገዛ ልጇ ቢኖር ትቆጭ ትልበት ነበረ። ፊንገር ሾ ሊያ ታደርገው ነበር። የሚሻለው እጅሽን መክተትሽ ነው። እጅሽን መክተትሽ። ኧረ ተይ ለምን ነው የምትወው? ራሷን በራሷ የደፈረች ሴት ለምን ተዋት? ይቺ እኮ ራሷን በራሷን እኮ የደፈረች ሴት እኮ ናት። ሊያሾ ማለት እኮ ራሷን በራሷን የደፈረች ሴት ናት። ሪኮርድ ጋይስ፣ ሊያሾ በታሪክ ራስሽን በራስሽ የደፈርሽ ሴት እኮ ነሽ። ሌላውን አለመድፈርሽ በምን ይታወቃል? ራስሽ ላይ እኮ እርምጃ የወሰድሽ ነሽ። ይህን የሚያልጅ አስገብተሽ ያ አላህ ያ ረቢ አላህ ያ ረቢ እንዴት አድርጎ ቢበላሽ ነው እባክሽ? እንደው እንዴት አድርጎ ቢፎክትሽ ነው? ስለዚህ አሁን ይህንን ልጅሽ ስታየው ምንም አይሰማሽ? አረባት ብዙ አይነት ቪዲዮ ያለ ያንቺ እኮ የሌለ እኮ የሌለ። አንቺ ስለ ሰው ታሪክ ማውራትም የለብሽ፣ ስለ ራስሽ ነው ማውራት ያለብሽ። ስለ ራስሽ ስለ ራስሽ ነው ማውራት ያለብሽ። ማታፍሪ ቅስምሽ የኔ ተሰብሯል። አይገርምሽም? ቀላል ተሰብረሻል። ቀላል ተሰብረሻል። በየሄድሽበት በሙሉ እኮ ያንቺ እኮ አሁን እኮ በየሄድሽበት በሙሉ ሰው የሚያው
ምንሽን እንደሆነ ታውቂያለሽ? እንዴት አድርገሽ እጅሽን እስከነ ጨርቁ ያስገባሽበት ማለት ነው። እሱን ነው የትም ብትሄጂ እኔ እርግጠኛ ነኝ ከአንቺ ጋር አግሪመንት ያደረጉት በሙሉ ማቆም አለባቸው። አይስወር ይሄ አግሪመንት የምታደርግ እንደዚች አይነት ባለጌ ሴትን ይሄ ፊርማ እንደዚህ ምናምን ማቆም አለብን። የሰጠውን መኪና ራሱ መቀበል አለብን። እንዲሁም ከአንተ መግዛትም የለባቸውም። ይሄ መኪና ቤት ምናምን በእሱ ያስተዋወቃት መግዛትም የለባቸው። እንደዚች አይነት ባለጌ አምባሳድ ምንድን ነው እንትን መኪና ሰጥቶኛል እንዳትገዙ። እንዲሁም ከዛ ካምፓኒ እንደዚች አይነት ባለጌ ያስተዋወቀችውን ማለት ነው። ፊንገር ሾ ሊያሾ ደግሞ ሾሽ ይጥፋ። የምናባሽ ሾ ነው። ይቺ ሊያ የምትባል ከብት የሰዎችን በሙሉ እንትን ያደረገች ምን አላችኋት? ፊንገር ሾ አይደል? እሷ የምትነካ ቆሻሻ እኮ ናት። እሷ የምትነካውን ነገር በሙሉ አለመንካት ምን ማለት ነው? ይሄ እኮ ጥሩ ስም እኮ ነው ያወጣሽላት። እነ ካሌብ እና ሚኪም እንዳልጠቃላችሁ ከትሪው ላይ ስትጨርሽ ደግሞ ከዛ ውስጥ ገብተሽ መብላት የፈለግሽው አለት ወይ ማረሳው ነገር በቃ ማረሳው አሳፋሪ ነውሯን የራሷን ነውር ተሸክማ እንዴት አድርጋችሁ ነው ግን እናንተ ንኪ ስትባይ ምትነኪ? ባልሽ አልጋ ላይ ቁጭ ብሎ ንኪ አይደሽም እንዴ? እንኳን ከራስሽ የወንዱን ትነኪ አይደለ እንዴ? የሆነ ትንግርት ታርጋ እኮ ነው ሰውን የምታወራው። እኛ እኮ የላችሁ የእሷ ማድረግ አለማድረግ አይደለም፣ ግን እንደ ነውር አርጋ ሰው ላይ ሰዎች ያደረጉ ሲባል እንደ ነውር አርጋ የምትወርድባቸው ውርጅብኝ እኮ ነው። እሷን እኮ ዛሬ እኮ እንደዚህ ሊያስጠላት የቻለው ማለት ነው። እሱ ብቻ አይደለም እንደዚህ አይነት ነገር ሲሆን ለተመልካች ለምናምን የኛ እንትናችን አይደለም እንደሚባለው ባህላችን አይደለም። ይቅርታ ይባላል። በቃ ይሄ ነገር በጓደኞቼ ወጥቶብኛል፣ ተሰምቶኛል፣ ተጠንቀቁ ብለህ ታስተላልፋለህ መልእክት። ምን ችግር አለው? ያ ማለት እኮ አርጉ፣ ሌሎቻችሁን ቀጥሉበት በዚህ እኮ ማለት እኮ ነው። አርጉ እኮ ነው ያልሽው። አርጉ፣ ምን ችግር አለው? ጀስት ፎር ፈን እያደረግኩ አር ሲሪየስ በዛች በዳ ሀገር ሁሉም እየወጣ በስልኩ ይፋተግልን በአንቺ አንቺን ብሎ መካሪ ደግሞ አሁንም ቁጭ ብላ ታወራች። አከሌን አያችኋት? እኔ እንደሆነ የኔን ካወጣችሁት አይቀር እናገራለሁ። አይንሽ ይውጣ ማፈሪያ። አይንሽን በጨው ያጠብሽ ድሮስ ከስታንቡል ሴቲንግ አዳሪ ምን ይገኛል? እቺ በኩርቱ ፌስታል ጨርቅ ተሰጥቷት እኮ ብትደከል እኮ ሴት እኮ ናት። እዛ ስታንቡል መጣሁልሽ። ኧረ ለልጇ መጥፎ ደስ ትንሽ ከብዳል። በተለይ ለልጅ እንደዚህ የምትጠላ ሴት ስትሆን አትሊስት ይቅርታ መጠየቅሽ። ይቅርታ የምጠይቂው እኔ የማደርገው ነው። እኔ አሁን ሁሉ ጊዜ እላለሁ ማንም አዲስ ነገር የሚያደርግ የለም። ሁሉም ሰው ያደርጋል። ስንቱ ነው ራሱን የሚያጠፋው እንደዚህ አይነት ነገር ሲወጣበት? ስንቱ ነው ኧረ እንኳን ሼም ሊኖራት አይደለም። ምን ችግር አለው? ፍሎት አውጥታችሁ ለምን እናንተን አታውጡም ማለት እነሱማ ለታሪክ አስቀመጡልሽ። ለምን የሚያወጡት? ለምን ያወጡታል? እከካ ይቅርታ ለተናገርኳችሁ ነው ማለት ያለብሽ። እስከዛሬ ለተናገርኳችሁ ልጆች በጣም ይቅርታ። በቃ ሁሉም ላይ ይከሰታል ይሄ ነገር። ይቅርታ ነው ማለት ያለብሽ። ይሄ ስሜት በነገራችን ላይ ስሜት ነው እንትን አይደለም። ግን ይቅርታ ላይ አንቺ አህያ ራስሽን እንደ ድንግል ከቤተክርስቲያን እንደማትወጣ
ቆራቢ ሴት እኮ አድርገሽ እኮ እኔ እንደዚህ እኔ እኮ እንደዚህ አለሊ ሴትኛ ደር ያደለሽ አለሊ ደግሞ ትመርጫለሽ እንግዲህ አሁን እዚህ ጋር ሰው የምትጫወቹ ታይስወ ሰው የምትጫወት ይዛቸው የምትይዛቸው እኔ ደግሞ እኔ ገንዘብ እንትን ካላልኩ አልጠጋ እኔ እንደዚህ ካልሆነ እንደር ዲቃላ አንቺ ማንነት በማንነት አድርገሽ ነው በረንዳ ልጅ አይደለሽ እንዴ? አንድ ሰው እኮ በኩራት እኮ ሲያድግ እኮ ጥሩ እናት በኩራት ስታሳድገው የፈለገ ነገር ቢሆን አማራ ነኝ ብላ ስታሳድገው በኩራት ነው የምታሳድገው። ኦሮሞ ነኝ ስትል በኦሮሞ ባህል ነው የምታሳድገው። በኩራት ማንነት እየተከለችብሽ ነው የምትሄጂው። ገባሽ? እውነትን ግን አንቺ በልጅነትሽ እዛ የትም ማንም እንደ ዛፍ እየተቀባበል ያሳደገሽ አህያ። እኔ በጣም ዱርዬ ልጆች አውቃለሁ። በነገራችን ላይ በጣም ዱርዬ ልጆች ከመሬት ተነስተው ከበረንዳ ዳር ተነስተው ግን ለሰው ክብር ያላቸው የመጡበትን የሚያውቁ ማለት ነው። እና ለሰው በጣም ክብር ያላቸው የመጡበትን የማይረሱ በጣም ምርጥ ሰዎች አሉና እኔ እኮ ከእንደዚህ በጣም ፎርቢልድ የሚሆናቸው እኔ እኮ ከእንደዚህ አይነት ቦታ ተነስቼ ነው እንደዚህ ቦታ እኔ እኮ ከእንደዚህ እንደዚህ ብለው በጣም ኩሩኩሩ ቢልድ ፒክቸር የሚሆኑ ሰዎች አሉ የምታያቸው። አንቺ እኮ አንዳንዴ እኮ ኢትዮጵያ ውስጥ እንደሱ የተፈጠረ ያለ አይመስላችሁ እንዴ? የምታወሪው ሌላ የምትኖሪው ሌላ። እኔ በዚህ ሰዓት እኔ ልጄ መቼ ነው የሆነ ሰው ልጄ አጠገቧ ካልተኛው አንቺ ቆልፍቲያ አንቺ እከክ የትም አይደለም ቁንድፍትሽን ስትገለብጭ ቤቷ ውስጥ ያለው መጠጥ እኮ ነው የሚሏቸው። ቤቷ ውስጥ ያለው መጠጥ ብሩ አሁን ብር ምናምን እንዳንድ መጠጥ ነው የምጠጣበት። ሰካራ ቤቷ ማታ ሙሉ ነው የሚሏቸው። ሙሉ ሰራተኛ ስልችት ብሉት ለምሳችሁ ሰራተኛ የሚወጣ አታስተኛም ራሱ ምንድን ነው ሺሻው፣ ሲጋራው፣ መጠጡ ያችን ቤቷ ውስጥ እንዳለ ሰው ነው የሚመጣ። ወንድ ሴት ምናምን ስራ ሴት ለባለስልጣኖች ሴት ነው የምታመጣ። የምታዩት ምግብ ምናምን እንዳለ እነዚህ ሰዎች ናቸው እንትን የሚሉላት። እች ከርሳ ሌላ ኮንዶሚኒየም ቤት አላት፣ ሌላ የምትዘልበት ማለት ነው። ሌላ ደግሞ አንድ ቦታ አይደለም የምትቀመጠው ልጅ፣ ሌላ ስራ አላት። ሴቶችን ማምጣት እንዲህ አይነት ቦታ ሂጂ፣ እንደዚህ አይነት ክለብ ሂዱ፣ እንደዚህ አይነት ምናምን ከሚሉ ሰዎች በግሩፕ የምትሰራው ማለት ነው። ልክ ራሷን እንደ ጨዋ ስታደርግ ነው የሚደብረው። ፕሮብሌሙ እሳት ላይ ቁጭ ብለሽ አንቺ እሳት ላይ ቁጭ ብለሽ አንቺ እሳት ላይ ቁጭ ብለሽ ያ ሰዎች እሳት ላይ ናቸው ያሉት አትበይ። ያ እኔ የራስሽን ተከታዮች አዘጋጅተሽ ያ እያንዳንዱ ቤት የሰውን ስም መጥራት፣ ከዛ ላይ የማይናገሩሽን ሰዎች አቅሙ የሌላቸውን ሰዎች ወይንም እስቲ አንድ ባል እስቲ አንቺ ስለ መንሱር ተናገር። እስቲ አንቺ ተናገር እስቲ ስለ መንሱር ሌላ እስቲ ተናገሪያቸው። አትችም፣ አስቀፍድዶ ያስገባሻል። ለእውነት ነው የምትኖሪው። ስለ መንሱር እንዲያውም ንገሯት። አንቺ ለእውነት የምትኖሪ እኮ እስቲ ስለ መንሱር ስለ ዳልቻ እስቲ አንድ ነገር ተናገር። እስቲ አንድ ነገር ተናገር። ለምን እነሱ አጠገባቸው ሰው ስላለ አስቀፍድደው ስለሚያስገቡሽ። የኛም ቀን ይመጣል፣ እኔ ነኝ ማስገባሽ። የኔ ቀን ሲመጣል እኔ ራሴ ነኝ እንደዚህ ይዤ ማስገባሽ። እዛ ዌት ጀስት ትንሽ ቀን ጠብቂ። እናቷ ድንጋይ ተብሏል። እኔን ያስደፈሩኝ እነሱ ናቸው። ነገር አብረው ይገባሉ እነሱ። የቀን ጉዳይ ነው። በሆዳም ከርሳም በሙሉ
በቃ የምታረገው እሷ ምንድነው? እነሱም ለነገሩ ይፈልጉታል። ገባችሁ? ይፈልጉታል። ምክንያቱም ይጠቃቀማሉ፣ እርስ በርስ ይጠቃቀማሉ። የሰው ቤት እንደዚህ አሉባልታ፣ እዛ ሀገር ቁጭ ብላ አሉባልታ ያልተጣራ ነገር ልክ እንደ ጆርናሊስት ስታወራ መንግስት ራሱ ዝም ብሎ ያለ ዝም ብሎ ብትከሰስ የሚሰማ የለም። ምክንያቱም እሷ ባለስልጣን የሚደክላት እካኮች ወንጀል ትሰራለህ። ባለስልጣን ወንድ ከሆነ ገንዘብ ይሰጣል፣ ሴት ከሆነች እምሷን ትሰጣለች። ወንጀል መስራት ይቻላል። ምን አባቷ የፊንገሩ እኮ ድሮ ነው። አሁን የሚያጫውታት አንድ ጠብደል እዛ የሆነ የዛ የቦሌ ምናምን የነሱ ከተማ ክፍል ኃላፊ እሱ ነው እየደከለ እንትን የሚላት። ይቺ ራሷ እንትን ናት። ይቺ ቱቱ ምናምን ትሏት እንትን አቃጣሪ ናት። ምን ይባላል? አቃጣሪ፣ መንግስት አቃጣሪ። የተሰማሩ አቃጣሪዎች የሉ፣ እንደዛ ናት። አይመሰላችሁ? ሁሉም የተነካኩ የተጨማለቁ ናቸው። ያንዱን ወደ አንዱ ያንዱን ወሬ የሚያባዱ ማለት ነው። እች የምን አባቷ ሰራተኛ ናት? የምን አባቷ ሰራተኛ ናት? አቃጣሪ ናት እሷ። የመንግስት አቃጣሪ ናት። ምንድን የሚባለው ቱቱቱቱቱ እንደዛ ነው የምትሰራው። ምን አባሽን እያንዳንድሽን አወጣልሻለሁ። ግማታ ምን አባቷን የምታቃጥረው ኖ ሽሮ ግዙ ማለት ሲስተም ነው። ጆሮ ጠቢ ናቸው። ምን የሚባለው ሰላይ ሰላይ አይደለም፣ አቃጣሪ። በቃ አቃጣሪ በየክለቡ ይሄዳሉ ምናምን ነገር ያለው ነገር ኢንፎርሜሽን ይሰጣሉ። መንግስት ይከፍላቸዋል። አለቀ። ጆሮ ጠቢ ቱቱ ማለት ጆሮ ጠቢ ናት። ያ ካድሬ አይደለችም። ካድሬ ሳትሆን ያሰማራቸዋሉ በድብቅ ማለት ነው። እንደዚህ ምናምን ነገር እና ይሄዳሉ፣ ክለብ ውስጥ ይሄዳሉ፣ ቁጭ ይላሉ። አንዳንድ ቦታ የሚወራ ነገር ካለ የሚደመጥ እዚህ ሶሻል ሚዲያው ላይ ከውጭ የሚመጡት አዳሜ ኮትትት ቀላል ትጠቢያለሽ እንዴ? በዚህ የምን አባቱ ሲያይዴ ናት አይደለም። ዝም ብለው የሆነ ግሩፕ አለ፣ በዛ ውስጥ ያሰማራቸው ግሩፕ አለ። ግን ገንዘብ ይከፈላቸዋል። የሚጠይቁትን ነገር ይሰጣቸዋል፣ ክሬዲት ይሰጣቸዋል፣ ከሰው ጋር ያገናኟቸዋል፣ መሬት ያሻሽጣሉ ምናምን። አረ እነዚህ ማፊያዎች ናቸው። ማፋር አዎ ማለት አሁን ለምሳሌ ክለቡን ምናምን ይዘውታል። ያ እስ ኖርማል ነው። እዚህም አለ እንደዛ አለ እና ክለቡን ምናምን ይዘውታል። ይሄ ትክክለኛ ሳይሆን እዚህ ያለሽ ራሱ ትጠቢያለሽ ከነሱ ጋር ግንኙነት ካለሽ። ይሄ ውጪ ኖራት ምናምን ነገር ያ ይጠባቸዋል። እኛ ምንም አያገባንም ምናምን እያሉ እኛ ምንም አያገባን እኛ ከእንደዚህ ንጹህ ነን። አይደለች ቱቱ አይደለች። ቱቱ ራሷ እንደዛ ነው የምትሰራው። ዘፈን በጣም ነው የምወደው። ወይ ዘፈን በጣም ነው የምወደው። ጌታ አገኘዋለሁ። ያ ይልኳቸዋል፣ ገቢ ያገኛሉ። ይሄው ለምሳሌ ቤት የሚከራይ ካለ ምናምን ነገር ቅርብ ያለ እነሱ ይሰጣቸዋል። ኮሚሽን ያገኛሉ። የፈለጉበት ጋር ይደውላሉ፣ ይጋበዛሉ። ይሄ ዝርክርኩ እንትን የለም። ይሄ ዝርክርኩ ካድሬ ሴት ያመጡላቸዋል። የሆነ ቦታ እንደዚህ ቤት ፈልጉ ምናምን ከተባለ ምናምን ሴት የምትሰራው ነገር በሙሉ በቃ ይሄ ህገ ወጥ ስራ የለም። ማቃጠር ምን ማለት ቱቱዋ ናት እሷ። እቺ ደግሞ ልጅ ስላላት እንጂ እቺ መንደር ያው ናቸው። አሁን ብትሄዱ ቤታቸው ብትሄዱ ቤት አይደለም። ጨዋ መሳይ እከክ ያቺ ፊቷን የማታሳየው ለምንድን ነው? ፊቷን የማታሳየው
እዚህ ጋር ሙዚቃው ደስ ይለኛል። ሙዚቃ አላየሁትም። ምን ላክሽልኝ? ምንም አላክሽልኝ። እኔ ግን በማገኝ ማስታወቂያ ከሱ ማነው ስሟ ልጅቷ ኮመንት ላይ አይችን የሰደበቻት እሷን የሰደበቻት ራቁት መልቀቅ ነው። ሚዲያ አጠቃቀማችን ምላት ነው። ሚዲያ አጠቃቀም ራቁት መሆንና ሰው ማማት ነው። ልክ ናት። በቃ አትወድም እኮ አልኳችሁ። ይቺ ልጅ ይኸውላችሁ፣ እኔ ይቺ ልጅ እና ያችን ቁርጥ እህትና ሳይሆንም አይቀርም ሊያ እኔ የምበላው ምግብ ትቼ እንዴት ነው ሌላ ሰው ለምን በላ ብዬ እንደዚህ የምናደደው? ምን አይነት ሰይጣናዊነት ነው ይሄ? የራሳቸውን እኮ ነው፣ ሰይጣናዊነት እኮ ነው። ትቀናለች፣ በልጇ ትቀናለች። አሩ ሲሪየስ ለምን በልጄ የምቀናው? እካክ አንቺ አለሽ አይደለም እንዴ? ከልጅሽ ውጭ ብኔስ ብቀና በልጄ ነው። ምን አባሽ ያስቀናሻል? በዛችኛዋ አንቺ እንከፍ አንቺ። እኔ በጣም ነው የምወደው ኤፍሬም ነው እወደዋለሁ። እከክ ሌባ በቃ ስግብግቦች ናቸው እነዚህ። ደግሞ ያልታወቀባቸው አሁን ይችንቦን አይስወር ዩቱቤን እየሰራው ቤቱን ማገኘውን ልጄን እያሳደኩ ወደ ሌላ ቢዝነስ ስለወጣለሁ እንጂ ጭራሽ እንደዚህ አይነት ዝርክርክ ህይወት ውስጥ እኔ ልገባ አላረገውም። ይገባታል። እሱ እንኳን አስነጠቀቻት። እሰይ አይገባትም። ለሰካራም ድራግ ለምታጨስ ያ ልጆቿ ፊት ቁጭ ብላ ወንድ አምጥታ ለምትበዳ አይደለም መነጠቅ ይገባታል። ይሄ ግዴታችን ነው። እንዲያውም ግዴታ ነው። ስለተጣላን ስላልተጣላን ሳይሆን ነገ ልጆቹ ላይ ምን ልታመጣ እንደምትችል አይታወቅም። ስለዚህ ግድ ነው መቀማት ነበረበት። እንኳን ተቀማች፣ እንኳን ተቀማች። እንባ አይደለም ደም እንባ ታልቅስ። ልጅ ድራግ የምታጨስ እናት ጋር መሆን የለበትም። አምሽታ የምትገባ እግሯን ሰቅላ መጠጥ ቤት ኖ አይቻልም። እንኳን ተቀማች። እኔም በሆን አረገዋለሁ፣ አሁን አረገዋለሁ። ልጅ እኮ ተበድሎ ማደግ የለበትም። በልጅ ገንዘብ እየሄድሽ አውቶማት እየተጫወትሽ የልጅ ገንዘብ እያጠፋሽ ምናምን ደግ አለቻት። ደግ አረጉ፣ ያደረጉት በሙሉ ደግ አረጉ። ሳይ ደም ባታልቅስ ገና ደግ አረገቻት። አይደለም ልጅ እምብርቷና እንትኗ ቢላቀቅ ችግር የለብኝ። እሰይ ምክንያቱም ልጆቹ በስነስርዓቱ ማደግ አለባቸው። መንግስት ማሳደግ አለበት። ግዴታችን ነው። እዚህ ሀገር ስትኖሪ ግዴታ ነው። እንደዚህ አይነት ነገር ስታይ ኢንፎርም ነገ ልጆች አንድ ነገር በድራግ ብትደፍሪያቸው፣ ብትመቻቸው፣ ስትደበደቢያቸው፣ ስትጮህባቸው ጭንቅላታቸው ሊታመም ይችላል። ስለዚህ እኔ አሁን ኢቨን ልጆች የሆነ ነገር ቢሆኑ እኔ ለመንግስት ነው ጠቁሜ የማስቀማው። እኔም በሆኑ
ስለዚህ መቀማት ነበረበት። እንኳን ተቀማች። ምክንያቱም በፊት ለፊታችን ነበር ድራግ ስትወስድ የነበረው። ድራግ ስትወስድ ነበር። ስለዚህ እኔ ራሴ አሁን ከዚህ በኋላ እሰጣለሁ አለኝ ሌላ ቪዲዮ እኔ ራሴ ቀረጽኩት፣ እሱን እሰጣለሁ። ገና ደግማ ልጆቿን አታይ። ቆሜ ነው የምከራከር። እኔ ደግሞ አሁን ቆሜ ነው ጭራሽ ልጆቿን ለነገሩ አታይም ከዚህ በኋላ ልጆቿን ኔቨር ታውጇል። ፍርድ ቤት አግዷል። አይደለም ስራ ሚሊዮነር ብትሆኚ ልጅ አይሰጥሽም ከዚህ በኋላ አይቻልም። ስለማቅ ነው አብሬ ስለነበርኩኝ ነው። ሜንታል ፕሮብሌም ከድሮም ጀምሮ ስላለባት እሱ ብቻ ሳይሆን ለልጆቹ ታሰጋለች ልጅቷ። አሁን ደግሞ እልህ ስላለባት አይደለም ስራ እንኳን ስራ አይደለም ቤት አሁን እናንተን ለማጭበር ነው። በድጋሚ ቤት አድርጌያለሁ እንዲህ ሰርቻለሁ። ልጅ አይመለሱ። ፍርድ ቤት ኦልሬዲ ወስኗል። ከዚህ በኋላ እምብርቷ ከሆዷ ጋር እንዲለይ ነው የምሰራው። እኔ ነኝ የምሰራው ከዚህ በኋላ ኔቨር ልጆቿን ልንገራችሁ አይደለም ልጅ መውሰድ ማየት ተከልክላለች። ማየት እውነቱን ልንገራችሁ ማየት ተከልክላለች። ድጋሚ ድራግ ወስዳ ድጋሚ ደሟ ሲመረመር ድራግ ተገኘ። እኔ እንደዛ እየለመንኳት ድራግ አትውሰጅ እያልኳት ደሟ ውስጥ ተገኘ። ስለዚህ ተከለከለች። አለኝ ሪከርድ አድርገታለሁ ድምጿ ድጋሚ ወስዳ ማለት ነው። ነይ እንጠጣ እንብላ ተደሰች ብያ ወጣሉ። ሽንት ቤት ሄዳ ከልጁ ጋር ድሮ ነው የምታውቀው። ለነገሩ ያቃታል። ስትሳሳም የለጠፈችላችሁ ማለት ነው። ወስዳ በስንተኛው ጊዜ ልጆቹ ጋር ትሄድ ነበረ። ይሄ ነገር ደምሽ ውስጥ ይገኛል ስላት ደሜ መልሶ አስከለከለኝ። ደግሰኝ ዛሬ አጭሳ ገዝታ ትገባ ገዝታ። አሁንማ ይሄ የቲክቶክ ጊፍት አለ አይደለም? አሁን ቅድም ወጣ ነበር። ቅድም ከኪዱ ጋር መጣው አላለችም? ሄዳ ገዝታ ነው የምትመጣ። ታጨሳለች። ለነገሩ ልጆቿን ለቀብሯ ብቻ ነው የምታገኘው። ለቀብሯ ወይ ሊቀብሯት ሞታ እንደዚህ ታያቸዋለች። አለቀ ደቀቅ። አታገኝ ልጆቿ ይናፍቃታል። አዳሜ እዚህ እያጨስሽ እየጠጣሽ ልጅ ህፃን ልጆች እኮ ናቸው። ምን ሆነሻል እንዴ? ልጆቿን እዚህ ጋር ቁጭ አድርጋ እኮ ነው እዛ ጋር ስትበዳ የነበረ ወንድ ይዛ የዛኔ ድራግ የወሰደውን ልጅ አስገብታ ስትበዳ ነው። አባትየው ሲመጣ እሷ ከወንድ ጋር ተኝታለች ራቁቷል። ልጆቹ መኝታ ቤት ውር ይላሉ። ተነስቶላት ሄደው እስከነ ድራጓን የተገኘችው ኦፍኮርስ ሪኮርድ ካለ ፍርድ ቤት ካቀረቡ ያቀርባሉ። ምክንያቱም ጠላት ስለነበረች ይወሉ ማን ይደብቅላታል? በዚህ በበሰበሰ አፏ ማለት ነው። ሁሉንም ስትሳደብ ነበር። አማራ 20 ሺህ ብር ተቀብዬ ፋኖን ላጠፋው ነው ስትል ነበር። እንዳለ አማራ ልጆች ተጣው ነበር ሲያዩት ነበር። ኦሮሞን ስትሳደብ ነበር። የሰው ልጅ ስትሳደብ ነበር። እንደዛም ሆኖ እኔ አልሰማም ብዬ ነበር እንደዚህ። ስለዚህ እኔ እርግጠኛ ነኝ ብትጠይቋትም አታፍርበትም። የኔ ልጅ ብትል አውርግ ያለው ነው የምትላችሁ። ይገባታል። ለዛ ነው ልጅ ወልዶ ድራግ ትወስዳለን። አሪፍ ሲሪየስ ጀርመን እኮ ነው። እንኳንስ የጀርመን አባት ያላቸው እዚህ ፊት ለፊታችን አልነበረ እንደ ስትወስድ የነበረው የት አለ? እኔ እኮ ቪዲዮ አለ ማውጣዋል አለኝ ቪዲዮ ስትል ወስዳ ስትል ለመኖር መከበር ከዚህ እናት ያ አዲክሽን ውሸቷን ምንም የለብኝም ማቆም ነው። አንቺ ቆይልሽ ልጆችሽን ከወደድሽ እዚህ ጋር መተሽ አንቺ ቆይልሽ እዚህ ጋር መተሽ እናንተ ብር ጊፍት እንድትሰጧት ነው። ሌላ ነገር እንዴት ልጆችሽን ትወጃለሽ? ከቤትሽ አለመውጣት፣ ስራሽን መሄድ፣
ልጆችሽን ማሳደግ፣ ድራግሽን ማቆም አለቀ። ልጆችሽን የምታስቀድሚ ከሆነ አይደለም ድራግ ምግብ አንበላ ለልጆቻችን። ልጆችሽን ማብላት አለብሽ። ብታጭ አንቺ በረሃብሽ እየተኛሽ ልጅሽን ማሳደግ አለብሽ። ስለዚህ ድራጋም አለቀ። ድራግ እያጨስሽ ልጅን ማሳደግ አይቻልም። ልጅሽን የምትወጂ ከሆነ ከሁሉ ነገር ትቆጠቢያለሽ። ስለዚህ ማንም ቢያደርገው ካደረገችው እኔ ልጅ አይ ቲንክ ታደርገዋለች። ሺ ወርክ ጉድ ጆብ ቤቢ እንኳን አደረገች። እኔ ደግሞ አሁን ሌላ ነገር ነው የማደርገው። እሱም ብቻ አይደለም ሌላ ነገር ደግሞ እኛ እናደርጋለን ማለት ነው። ሁልሽ እኔ እኮ ነገሮች እያንዳንድሽ ልጅሽ ላይ እንዲህ ብታደርጊ እኔ ራሴ ያለቅሽም እያልኩሽ ግዴታ ነው ሪፖርት የማደርግ። ልጆቹን ነገ ቆራርጠሽ አርደሽ ወይ ከታትፈሽ ወይ በድራግ ደፍረሻቸው ወይ የሆነ ነገር አርገሻቸው ካወቅኩኝ እኔም ሪፖርት አደርጋለሁ። ያ ከመድረሱ በፊት እንዴ ነፍስ እኮ ነው፣ የልጆች ነፍስ እኮ ነው። አንቺ እንደ ልብሽ እኮ እንድጨፍሪባቸው፣ አንቺ እንደ ልብሽ እንድታሳድጊያቸው ነው የወለድሻቸው አይደል? በስነ ስርዓቱ እንድታሳድጊያቸው እንጂ ማንን ድራግ ዲለር እያመጣሽ በፊት ለፊታቸው ሴክስ እያደረግሽ እዛ ድራግ እየወሰድሽ ልጆቹን እዚህ ያስተኝተሽ ህፃናት 2 ወንድ ልጆችን ያ በድራግ የወሰደው ቢደፍራቸውስ? ያ እናንተ እኮ የማታዩት ብዙ ነገር አለ። ይሄ ሰይጣን ያለበት ሀገር ነው። ገባችሁ? ስትጠጪ በሶሻል ሚዲያ እንደዚህ ስንጠጣ በሶሻል ሚዲያ ሄሎ ማለበ በሶሻል ሚዲያ እንደዚህ ስንጠጣ በሶሻል ሚዲያ ስንጠጣ እምሳቸውን ይከፍታሉ። ሶሻል ሚዲያ ላይ ማለት ነው። Hallo? Erhalte nur jetzt 20 € Rabatt auf deinen einzigartigen Intimissimi BH. Alle weiteren Infos auf... አታወሪም እንዴ? አይስወ አንሷን በልቅጣ ምናምን ነገር ታውታላችሁ። ምን ግድ ውስጥ ነው የመጣ ነው? ምን ለመሆን ነው? ነገ ቪዲዮ ቀርጸን እንድንለጥፍሽ ነው ወይስ ምንድን ነው? ወይስ አብሬያቸው እንደዚህ ያደረጉ? ምክንያቱም እዚህ ሁሉ ነገር የተፈቀደ ብዙ ነገር የተፈቀደ ስለሆነ ስለዚህ ብዙ ነገር አለ። ድራግ የወሰድሽለት ሀገር ከቤተሰብሽ ውጭ ከቤተሰብሽ ፍራንክፈርት ብትሄዱ እዚህ ላይ የምታያቸው ሲለፈልፉ የሚውሉት ከመሸጥ አልፈው መውሰድ። አሁን ያቃቃቃቃቃቃሚልቴ በቃ ግራሱ ብትሉት ይሄ ጆይንቱ ብትሉት ይሄ ሀሽሹ ምንድነው ጭሱ ብትሉት እንዲሁ አይታችሁ ታዝናላችሁ። ፊታቸውን አይታችሁ በቃ በጣም ነው የምታዝኑት። ልጅ አላቸው ልጆቻቸው መዓት። በነገራችን ላይ መዓት እያንዳንዷ ድራግ የምትወስዷ በሙሉ ልጆቿ ተቀምጣለች። አይችሉበት። ይሄኛዎቹ ደግሞ አወሳሰዱን ያው ሌሎቹ ወስደው ስነስርዓቱ ልጆቻቸውን ያሳድጋሉ። አይ ዶንት ኖ ዋይ የኛዎቹ ሲወስዱ የማይችሉበት ወዲያውኑ ነው የሚቀሙት። በቃ የሰለጠናችሁትም ይመስላችኋል። ግን ድራግ መውሰድ ይመስላችኋል? እናቴ ድህነቴ ነው ትዝ የሚለው ድራግ ሳስብ ድህነቴ ትዝ ይለኛል።
ሳልበላ እኔም ብሎ ድራጎ ሳጅላለ መጀመሪያ ምግብ ልብላ እስኪ። መጀመሪያ ሰው ልሁን። ሀብታም እኮ ነው የሚወስደው። እኔ ደሃ ወሰድኩ አልወሰድኩኝ ስንት ብር ያላቸው ምናምን በቃ ስትረስ ሲይዛቸው የባንክ ብድሩ ቢሊዮን ብሩ ምናምን ሲይዛቸው ነው እሱን ፉት ብለው የሚሄዱት። አንቺ ምን አባሽ ሆነሽ ነው? ራሱ ድህነት ራሱ ድራግ አይደለም እንዴ? አደንዝዞን አይደለም እንዴ? ምን አባሽ ሆነሽ ነው እሱን የምትወስጂው? ደንቆሮ ያ ድህነት ራሱን ችሎ ድራግ ነው። አደንዝዞኝ እያስወራኝ ነው ድህነቴ። ምን አባት ሆኖ ነው ሌላ ድራግ የምወስድበት? እሷም አይቀርላትም። እሷማ በደንብ ነው የምትወስድበት። ግን እስካሁን ድረስ ልጆቿን ማሳደጉ አይገርመኝም። ወይ ጎበዝ ወሳጅ ናት እሷ። አይ ቲንክ እሷ ማለት በስሱ ይሆናል ልትወስደው። ግን አቤት ልጆቹ ግን እናታችን በጠበጠችን ያሉለታ ወይ እናታችን እንዲያደረገችን ያሉለታ። እነዚህ እኮ ሄደው ተናግረው እኮ ልጆቹ ህፃናቶቹ ራሳቸው እኮ ብዙ ኢንፎርሜሽን አድርገዋል። ብዙ ተናግረዋል። ትደበድበናለች ብለዋል። ትቀጠቅጠናለች፣ ትደበድበናለች። ትደበድባቸውም ነበር፣ ትጮብናለች። ፍርድ ቤት ሰምቻለሁ። ራሱ ይቻውን ሰውነት እዚህ ላይ መጥተዋል። ህፃናቶች የምትደበድብ ባለጌ። እኔ ይህንን ጉዷን በሙሉ ደብቅ የላታለሁ። አይኑ አውቃለሁ። ለዛ እኮ ነው እንደዚህ ምንጭቅ አድርጎ እንደዚህ ያሳበዷት እኮ። በቃ ተስፋ እኮ ስለቆረጠች እኮ ድጋሚ እኮ ለማየት ይኸውላችሁ፣ ለመሰብሰብ ለማየት አንድ ቻንስ ተሰጣት። ለማየት ያው እናት ናት ተብሎ ያውላ ብር ወጥቶ ቻንስ ተሰጣት። ለካ ትወስዳለች። አብራት ብዙ አበሾች እኮ ጥለዋት እኮ ነው ጤጥ ብለው። ማን ነው አንቺን እንትን የሚልሽ? ታጥቦ ጭቃ አብራት ብዙ የለፋ ልጅ አለ። ብዙ አሯን የጠረገላት ከኔ ጋር እና እሱ ራሱ በቃ መቼም ሰው አትሆንም የተባለው መቼም። ምክንያቱም መንገድ ላይ አሁን ደግሞ መንገድ ላይ ነው ያሉት። መንገድ ላይ እኔን ራሱ ትፈልጊያለሽ ምናምን ይሉኛል። ምን ስላቸው ምን ትያለሽ እንትን የሆነስ የሚጠሩና የሆነ እንዴ ጭራሽ እንደዚህ ኦፊሻል እንደዚህ መንገድ ላይ መጠየቅ ተጀመረ። እኔ እንኳን የማላውቀውን እንኳን መጥተው ነይ ግዢ ይሉኛል። ነይ ይሉኛል። ሶታ ከቤቴ በየሰፈሩ አለላችሁ። ግራ ገብቶናል እኛ ራሳችን። እንኳን ራሷ ፈላጊዋ እያለች ማለት ነው። አንድ ቻንስ ተሰጣት እንድታያቸው እንድታገኛቸው ምናምን። እሱንም አበላሸችው። አሁን ይናፍቅሻል ብለሽ ይናፍቅሻል። እሰይ ውሸቷን ነው ደግሞ ልንገራችሁ አይደለ? አትፈልጋችሁ ውሸቷን ለምን እንደሆነ ታውቃላችሁ? ብዙ ጊዜ ለእኔ ትለኝ ነበር፣ ኧረ እባክሽ እኔ ደከመኝ ልጅ ማሳደግ ምናምን ትለኛለች። አይስበር ትል ነበር እንደዚህ። እኔ ማሳደግ ሰለቸኝ በቃ ምናምን ትላለች። አይ ዶንት ቲንክ ሶ የምትፈልግም በአፏ ነግራኛለች። አትፈልግም። ሰውየውም እንደ ልብ ስለማያደርጋት አትፈልግም። ሾ ነው የሆነ በቃ የሆነ በምን በቃ ስትል ይሄ ምስኪን አይዞሽ የእኔ እናት አይዞሽ በቃ አንኪ ብሎ በቃ ሄደ። እሷ እናቴ ለሚደክላት አረብ ነው የድራጉን የሚሸጠው ልጅ። ባለፈው ትዝ ይላችኋል እዚህ ቁጭ ብዬ ምን እንዳለች አገኘሁታለች። እኔ ደግሞ ሌላ ሰው መስሎኝ ነበረ። እሱን ተመልሰሽ እንዳታገኙ ብለን አስምለናታል እኮ እንዳታገኙ ለምነናት ምናምን በቃ አገኘሁታለች። እወደዋለሁ አለች። ምክንያቱም ምን አለች? ወስደን የምናደርገው ሽክሸካ አለች። እህላታለሁ በቃ የለም አለች። በቃ የለም እና እወደዋለሁ አለች። እኔ እሱን ነገር ወስጄ ሳላረግ በሞቴ ብቻ አለው ጌታ ቀኔን አታድርሰው። እኔም ልውሰድና አንዴ ላድርግ አደራ። እንደዚህ የሚወራለት ሽክሸካ ዳሜጅ ሆናለች። እኔ ምን አገባኝ?
ልጅ የለም ከዚህ በኋላ እንደ ሰማይ ርቅሻል። ሰማይ ቤት ታገኛቸዋለሽ። የለም ልጅ ኧረ ራሷ ከድሮም ከኢትዮጵያ እኮ ጀምራ የምትወስድ ልጅ ነው። ስንቴ ዛሬ እኮ አይደለም ልትቀማ ነበር የመጣች ጊዜ ልጅ ሆነው ልትቀማ ነበር። ተቀምጣለች መሰለኝ። ልጅ ሆነው ወስደውባታል መሰለኝ። እንደዚህ አይነት እንትን አለ። ልጅ ሆነው ወስደውባታል በማስጠንቀቂያ። ከዛ ይሄ ሰውዬ ከዚህ ሰውዬ ስታረግዝ ኦኬ የመጀመሪያ ልጅ ባሏ ራሱ ድራጊስት ነው የትልቁ አባት ማለት ነው። እና ሁለቱም ድራግ ይወስዳሉና ይቀሙ ተብሎ አስፈራርተዋቸው ምናምን መሰለኝ። መልሳ ደህና ስትሆን ትተውላታል። በዚህ በሁለተኛው ደግሞ ይሄ ሰውዬ ሁለተኛ ባል ነው። ይሄ ሰውዬ ስትይዘው ያው እንትን ይላት ነበር። ግን ከመጀመሪያም ጀምሮ ችግር ነበር። ከመጀመሪያም ጀምሮ ምንድነው ከወለድሽ አይደለም ድራግ የምትበይውን ራሱ ማስተካከል አለብሽ። ለነገ ለልጆች ምናምን ከቤት መውጣት የለብሽም። ስራሽን በስነ ስርዓት መስራት፣ ከስራሽ ስትመጪ ልጆችን ፒክ ማድረግ አለብሽ። እናቴ እንዲህ ብለው አፍጥጠው ነው የሚያዩሽ እንዲህ። ስለዚህ እዚህ ደግሞ መተሽ አፍሽን ስትከፍቺ ሰው ልጅ ስትሳደቢ ይከፋዋል ሰው። ኢሜይል ነው አንዴ ታታ በቃ ከዛ ጊዜ ጀምሮ ይከታተሉሻል። ከዛ ይገባልሻል። አለቀ። ይገባልሻል። እንኳን ልጅሽ አይደለም አንቺ ራስሽ ነፍስሽን ይነጥቁሽ። እዚህ ሀገር በልጅ ክርክር አያውቁ ነበር አያውቁ። አንዱን የሆነ ዝም ብሎ ፔና ነገር ነው ተመሳሳይ ከሱ ነው የወለደችው። ይሄም እንደዛው ነው። እዚህ ሴም ሽት ይሄም ሌላ ነው። ምን አይነት ነገር ነው? አሁን ደግሞ ያው አረብ ነው ድራግ የሚሸጥ። እናንተ ትከፍላላችሁ። እዚህ ጋር እሷ ሄዳ ታጨሳለች። ስራው እየመጣ ነው። ይናፍቅሻል። አይታችኋል አይደለም? እዚህ ፊት ለፊት ስትወስድ እራት ወጣን ባር ሄድን። እኔ እናንተ ጋር ከእናንተ እኩል ጠዋት ነው ያየሁት። ያ ፕራውድ ሆና ራሷ እኮ ናት እንደዚህ ቀርጻ ራሷ ቀርጻ። አስባችሁታል? ታዲያ የትኛው መንግስት ነው ይሄ? ኢንፎርሜሽን የሌላቸው መሰላችሁ እንዴ? ለነገሩ ደሜን ራሷ ናት ያለች። ከስንት ሳምንት በኋላ በቃ እስቲ እንደው ከጠፋ ኧረ ተይ አቃንትስ አገኘት ደሜስ አገኘት ከለከሉኝ። ገና ይከለክሉሻል። ሰው አትሆንም። እቺ ሰው የምትሆነው ታች ስትወርድ ነው ወይ ወደ ላይ ስትወጣ ነው። ልጁን የወደደ ሰው ድራግ አይደለም። ያ ሁሉ ነገር ያሳስዋል። ለልጁ መኖር ይፈልጋል። ውሸቷን ነው ቢልላት እሷ የያዘ ይዟት ነው እንጂ ቢልላት እግሯን እንደዚህ እያለች መጠጥ ቤት ማደር የምትፈልግ ሴት ነው። አላለላት ነው የለም ሁሉ ነገር አለች። ሰው አትሆንም መቼም ሰው አትሆንም። ዝም ብላ አንተ ሄደና ስጣት የምታጨስበትን የሚያሳዝነው እዚህ ስታወራ ለምታምናት ሰዎች ናቸው። የእሷ ቢጤ አንድ ለነገሩ ድራግስ ይግባባል። አይዞሽ እሷ እኮ እንዲህ ናት። እግዚአብሔር ምስክሬ ነው። እኔ መጨከን አልችልም። ምክንያቱም መጨከን አለመቻል ሳይሆን ተመልሶ አይምሮዬን ይመታኛል።
ችግሬ ማለት ነው። ለምን እኔ ምክንያት ሆናለሁ? እኔ ሰውን በዚህ ያልቀጣ ማለት በቃ አምላክ በራሱ ጊዜ ቅጣው ብዬ ነው የምለው። ሌላውን ነው የሚያዝብን። እኔ በቃ ማለት አልችልም ማለት በቃ መጸጸትም አልፈልግም። ራሴን ጥፋተኛ አደርገዋለሁ ሁሉ ጊዜ በእንደዚህ አይነት ሁኔታ ማለት ነው። ምክንያቱም እንደዚህ ክሎዝ ነን። የሰው ልጅ ሁሌ ይለወጣል ብዬ አስባለሁ። ምናልባት በቃ ይለወጣል። ምክንያቱም ሰው እንደኔ አሁን ነገር ሳረክቶ እለወጣለሁ መጥፎ ነገር መሆኑ ካወቅኩኝ እና ብትመከር ምን ብትል ትለወጣለች። ለካ ምን ትለወጣለች? የምትሄድባቸው መንገዶች ምናምን በጣም ብልግና ነው። ስለዚህ እግዚአብሔር ሌላ አዘዘባት። ለምን አባቷ ሳሴ ሰው ልጅ ነካች? ልጇን እኮ ነክታባት እኮ ልጇን ገልብጣ እኮ ስታሰድባት አለ እኮ ቪዲዮ። ህፃናቶችን እኮ ገልብጣ ስትሰድብ ነበር። ስለዚህ ሰራችላት፣ ደግ አረገቻት። አንበሳ ጀግና ያኮራል እንጂ እንትን። ምክንያቱም እንደዚህ ዝርክርክና የልጆቹን ህይወት እኮ ነው ያተረፈችው። ደግ አረገች። አትሊስት አንቺ የራስሽ ጉዳይ፣ ሁለት ልጆች ግን አትረፈን። አንቺን ለመጉዳት ምናምን አይደለም፣ ግን አንድ ቀን ታስደፍሪያቸዋለሽ። ስለዚህ ትክክል ነው ያደረገው። የኢትዮጵያ ሕዝብ ያድርገው፣ ባልየው የሚያደርገው ትክክለኛ እርምጃ ነው የተወሰደብሽ። በጣም ፕራውድ ነው የምናገረው። ደግ አደረጉሽ። ምክንያቱም አንቺ መሄድሽ አይቀርም። አሁንም ካላቆምሽ አንድ ቀን ራስሽን እዛ ላይ ትሰቂያለሽ። የማይቀር ነው። ይቀጥላል ደግሞ ይቀጥላል። ምናውቀው ካለ የማይቀር ነው። ምክንያቱም ልጆቻችንን ማትረፍ አለብን። እንዴ የማንም ዝርክርክ ልጅሽን በስነ ስርዓቱ የማታሳድጊ ከሆነ ይቀጥላል። ልጅ እኮ ጸጋ ብርቅዬ ነው። ምን አባሽ ልጅሽን ቁጭ አድርገሽ ድራግ ወስደሽ ወንድ አምጥተሽ እዚህ በየቀኑ ድራግ እየወሰድሽ ልጅ ላይ መጮህ አይቻልም። የኛ ህዝብ እንደሆነ አባቴ ደፈረኝ ስትል ልጅቷ እንኳን ደፈረችሽ ነው የምትሉት። ዝም በይ አይባልም። አባት ነው ነው የምትሉት። ከእንደዚህ አይነት ማህበረሰብ ስለተፈጠረ እኛ ደግሞ ያን ማህበረሰብ አስተሳሰብ የለንም። እኛ ያለነው እዚህ ነን ያለነው። ይሄ አስተሳሰብ ደግሞ እንኳንስ ለሰው ልጅ አይደለም ለእንስሳ መጨነቅ አለን። በቃ ምንም ስለሆነ አይደለም ሰው ስለሆነ ሪፖርት ማድረግ ካለብኝ እኔ ራሴ ከዚህ በኋላ አንደኛ ነው ማድረግ። አንደኛ ይሁን ታምት እኮ ነው ደውለሽ አድራሻሽን ምናምን ስምሽን ተናግሮ በቃ ይመጡልሻል እየተንደረደሩ። ምን ሆነሃል አንተ? ዞር ስትል ድራግ የወሰደው እኮ በጣም ቢደፍራቸውስ ልጆቹ ወንድ ቤት አምጥተህ ረብስ። ለዚያም ድራግ ወስደ ቤቱ አንድ ክፍል ናት። በነገራችን ላይ አንድ ክፍል ልጆቹ እንደዚህ ይተኛሉ። ሳሎን እንኳን የለው። ልጆቹ እዚህ ይተኛሉ፣ ሳሎን እሷ እዚህ ትተኛለች። ወንድ ይዛ ማለት ነው ድራግ እያጨሰች። ድራግ የሚያጨስ አይደለም። የዛኔ ቪዲዮን እናንተ አይደላችሁ እንዴ ላካችሁልኝ? ለእኔም እኮ የላካችሁት እናንተ ናችሁ። ለጉንታም ስትልኩ ለእኔም ልካችሁልኛል። ጉድ ጆብ ጀርመናዊዎች ነን፣ እናደርጋለን። ወንጀልን ወንጀል ነው፣ መከላከል ግዴታችን አለ። ይሁንልሽ ይሳካልሽ ያሰብሽው። ድራግ ጫት ቁጭ ብለው ይቅማሉ ልጆች ፊት። እኔ ኢቭን ራሱ አይስወር መጠጥ ራሱ በፊት ለፊታቸው መጠጣት። እንዲያውም አሁን ራሱ እንጠጣ ምናምን አይደለ ሕፃን ልጅ እያሉ ይመስለኛል። ኧረ በጣም የሚከብደው እንኳን ድራግ
እንኳን ወንድ አምጥተሽ ነጭ ወንድ አምጥተሽ እዛ ላይ መተኛት ለምን? እኔ እነግርሻለሁ እኮ አይቻልም። ካደረጉም ደጋረች በጣም ብራው ነው የሚሆንባት። ሳረጋግጡ ያስዱብሽም እነሱ አይተው ሁሉን ነገር በቪዲዮ እኔ ራሴን ባገኘው ሌላ ቪዲዮ አለ ሰጠዋለሁ ለራሱ ከዚህ እንደውም አጠገባቸው እንዳትደርስ ይኸውልህ አሁን ቅርብ ቀን ያደረገችው ብዬ ሰጠዋለሁ አለኝ እኔ ጋር ታብጂ እንደሆነ እናያለን። ይሄ ማለት ይኸውልህ ላስት 2 መንዝስ ነው ያደረገችው ብዬ እሰጥልሻለሁ። ለልጆች ዴንታ ቢኖርሽ ኖሮ ከዚህ ሁላ ትርቂ ነበር። ከዚህ ሁላ ርቀሽ በቃ አይ ኒድ ማይ ቻይልድ ብለሽ ክሊር ሆነሽ ተምረሽ ስራሽን ገብተሽ ጀግና ሆነሽ ከወደቅሽበት ተነስተሽ ልጆችሽን እቅፍ ተመልሰሽ እዛው ተኝና እነዚህ ጂጂክያ የምትባልሽ ናት እንዲያደረገች እኔ ጂጂክያ ብቻዬን ነኝ። አሁን ከፈለኩኝ ድራግ መውሰድ ያቀተኛል ግን አልፈልገውም። እኔ ራሴ ድራግ ነኝ። ራሴ ድራግ የወሰድኩ ነው የሚመስለው። ምን ያደርግልኝ? ሰው ራሱን ያጠፋል እንዴ? እኔ እኮ መኖር እፈልጋለሁ። አስተዳደጌ እኔ ድራግ ሰፈር አይደለም። አሉ ደግሞ ሌላም አለች የምታጨስ አጠገባ ያለች ዱርዬ ሌባ። ሁሉም አጫሾች ናቸው በነገራችን ላይ። አብሻው እዚህ ላይ የምታዩት እከክ እኮ እከክ ልጅ እያላችሁ አይደል የሚያጨሱ እና መንግስት ሲወስድብኝ ለመወሰደ ትላላችሁ። ግጥም አድርጎ ይሰድባችሁ። ክራይም እኮ ነው የሚያሳደግ። እናት እያጨሰች እናት እያበደች ልጅ እያያደግና ነገ ደግሞ እሱ ደግሞ ቦምብ ያፈነዳል። በእናንተ የሚያደግ ልጅ እኮ ለሀገር አይጠቅምም። ታትስዋይ ልጅ የሚወሰድባችሁ ለእናንተ ታዝኖ ፈልገውት እኮ አይደለም። ለወደፊቱ ለሀገር ጠንቅ ስለሆነ ጠንቅ ናቸው። ክራይምን ማስወገድ አለባቸው። ትክክል ነው። እከክ ምን ስለሆንሽ ጭራሽ የጀርመን ልጅ ሆኖ እከካ አባትየው እዛ እያየ እየቀዳሽ እዛ አባትየው እዛ ያለ ነገር ሲያደርግሽ ትወጪና እዚህ ትደነፊያለሽ። አንዴ የትግራይን ባንዲራ ታቃጥያለሽ፣ አንዴ ፋኖን ትሳደቢያለሽ፣ አና ትግራይ አወይ እያልሽ ደግሞ ታባያለሽ። የወሰድሽው ድራግ እንዲህ ፉን ያደርግሻል። ፖለቲካ ውስጥ ምን እንደመግባት ይልሽና ከዛ ደግሞ ዳይመንድ ዳየው አረጋግጥኩኝ እያልሽ አርሽን እንጥረግ እንጂኛ አራ ማትረቢ ማትመከሪ ሰው ህይወቱን ፊውቸሩን ያሳምራል። እንዴት አርጌ በጤና እንትሉን ይላል። እቺ እናቴ አሁን ወጣ ገዝታን የመጣችው አሁን መጣው ከዛ በቃ ሄዳ ገዝታ ትመጣለች። ምን አይነት እርግማን ነው ግን? በእናታችሁ ማና ባለ በለ እንግዲህ አንድ ያለች እዚህ ላይ ሁሉም ናቸው የሚወስዱት ለነገሩ። ኧረ ማያጨስ የለም በነገራችን ላይ። ኧረ እሷ ብቻ አይደለችም። እሷ ዋናውን ስለምትወስድ ነው እንጂ አለ አይደል? ዋናው እሷ ዶዙ ከፍ ያለውን ስለምትወስድና ስለለየላት ነው እንጂ አፈር ብሎ አፈር ያስበላችሁ ሁላችሁም ታጨሳላችሁ። ለዚህ ነው ጓደኛ የምትሆኑት የምትስማሙት። ታጨሳላችሁ። እኔና እሷ እኔ በቁንድፍቴ እሷ በማጨስ ነው የምንስማማው። እኔ መውጣት ሲያምረኝ እዣት ስለምወጣ ነው። ሌላ ከእሷ ጋር ፓስ የምናደርገው ነገር የለም እንጂ ያ ራሴን እታዘበዋለሁ። ራሱ ከእንደሱ አይነት ሴተኛ ዳሪ ጋር ልክስክስ ማንም ቱርክ ምናምን ከሚበዳት ጋር ሳይ ታዘባታለሁ። እሷ ግን ምን አገባች? እሷ የእሷ አምስጄ ያደ ሱቅ ለሲጋራ ብላ እኮ የምትበዳ ናት። ሰው የራሱ ሲጋራ ሲሰጣት አንድ ቀን አይቼው ማን ኮምስቱ ነ ብብስ ሹላንገን እሽያ እሽ ግብድ ያለሽ ይላታል። ግብት ለምን ቦርኮ ስለሆነች ራሷን ስለማታቅ ለሱሷ ቂጧን የምትሸጥ ጀርመን ሀገር ስለሆነች ጋይስ ጎ ዋክ
ቂጥሽን ምሸጭ ከሆነ ደግሞ ቆንጆ ፖስቸርና ቆንጆ ደስ ካለሽ የኔ ፖስቸር የአንቺ ፖስቸር የት አደረሰሽ? የትም ይኸው አብደሽ ነው ቁጭ ያልሽው። ዝፍዝፍ ሆና ግድንግድ አክላ ምናምን ትበልጥሻለች። የአንቺ ፖስቸር ሰው የሚያደርግ ከሆነ ፏ በይና አንዱን ወረድ አድርገሽ ማውረድ ብቻ አይደለም ማይንድ ጌም ተጫውተሽ አድርገሽ እግርሽን እንዲህ ብለሽ ትኖሪያለሽ። ልቀቅ ካልሆነ ዝም ብለህ ቁጭ ነው። ከወለድኩኝ እኔ ከሚሊዮነር ነው የምወልደው። ከሚሊዮነር እከክ ለዚህ ነው ያራዳ ልጅ ስትሆን ይወል እስከነገባው ቤት ይገዛልሃል፣ ያስቀምጣል፣ አስተማማኝ ብር ጥሎልህ ይሄዳል። ቁጭ ብለህ ትበላለህ። አለቅ What about you? The same shit. Every year is the same. Every year. ወይ ሰርቶ መግባት ሰርቶ የሚገባበት ሀገር ነው። ወጥተሽ ሰርተሽ ትገቢያለሽ። ታዲያ ደምሮ ብታ እኔ ያለኝ እንደዚህ ያለኝ ምንም የላችሁም። ሌቦች ናችሁ። አንደኛዋ ከሆነ ሰውዬ ከድሃ አንደኛው የዛሬ 10 ዓመት ነው 11 ዓመት አንደኛዋ ብር የሚልክልን ልጅ አለ እና በጥቁር ብር ሰጥቷት ከፍራንክፈርት እዚህ እንድታመጣለት ብር ይሰጣታል። ወደ 30,000 ዩሮ ነው ምናምን አምኖ እንደኛ መስሏለች። ብር አምጪልኝ ነው ምናምን ብላት ብሩን ይዛ እጥፍ አላለችበት። በስንተኛው ጊዜ ተነስታ ሀገር ቤት ገባች። አንዱን አበሻ ወዳ ስሙኝማ ከዛ ያ ሀበሻ ብሯን ተቀብሎ ሙልጭ አድርጎ ላስ ይኸው ዛሬ እንዲህ እያለች ትኖራለች። ግራሷን እያጨሰች እንዲህ እያለች ትኖራለች። ጋይስ የሰው ገንዘብ ልንገራችሁ አይደለም አዙሮ ነው የሚደፋችሁ። እኔ ለሱ ልጅ 3-4 ጊዜ ብር ወስጄልታለሁ ኢትዮጵያ። አንዴ እኔ እንዲያውም ባሌ ጭምር ስንትና ስንት ሺህ ብር ኢትዮጵያ ይዤለት ሄጃለሁ። ጭራሽ ለእህቱ ነው የማደርስለት። ሲሄድ አደርስለታለሁ። ምክንያቱም ልረዳው ማለት ነው። እንኳንስ ላስበው ለመውሰድ አለ ኤቻ የደሃ ልጅ አምኖ ብር አምጪ ቢላት ወደ 30,000 ዩሮ አደረገችውና ጠፋች። አላየሁም አለች። ልጁ ለእሷ ሰጠቻታለሁ ይላል። እሷ አልተቀበልኩም ትላለች። ጠፍታ ሀገር ቤት ኤቻውን እዚህ ላይ ያለች ሌባ እዚህ ላይ ያለች እዚህ ቲክቶክ ላይ ከእሷ ጋር ቁጭ የምትለው ማለት ነው። $30,000 አያረገችው ወደ ሀገር ቤት የሚሄድ ገንዘብ። አሁን ያው ቁጭ ብላ በቃ ፈዘዋል። የሰው ገንዘብ ሌቦቹ በሙሉ ፍዝዝ። የሰው ገንዘብ ጥሯል ወይ መስራት አለብህ እንጂ ጥሩ አይደለም። I say what? አንቺ እኔ አሁን ይቅርታ አድርጉልኝና ሀበሻ ሲጋብዘኝ ራሱ እግዚአብሔር ምስክር ያሳዝነኛል። አሁን እስቲ ሻይ ጋብዟል እኔ ከፍልላታለሁ ጂጂዬ ምናምን ሲል የሆነ እንትን እላለሁ። እንደ ሰርቶ ጠርጎ ለዚያም ጀርመን ውስጥ ማለት ነው ጠርጎ ሰርቶ ስንት መከራውን አይቶ አብጦ እኔ ባይበላስ ቢቀር የሱን ገንዘብ ምበላ ምን ያደርግልኝ? ባይሆን እኔ ይሻላል። እኔ ብጋብዛ ይሻላል እንዴ? ዊችዚት ምናምን አትበይ። ልቦናሽ ያውቀዋል። እኔ ለመክሰስ አታዘጋጅኝ። ስምሽን አልጠራም እንዲህ ስል ሰው ያውቅሻል። ምክንያቱም ስም በማጥፋትን አልከሰስም። ነፍሴ ሌባንሽ በቃ አለቀ እኮ። ድፍን ከለን እኮ ያወራልሽ ሌባንሽ። ለዚህ እኮ ነው እንዲህ ብለሽ የምትኖሪያት። የሀገር ያውቅሻለን። ልጁ እንዳስለቀስሽው ብር የሚልካው ልጅ ለነገሩ ልጁም ጅል ነው። እንደው በየጊዜው እንደተወሰደበት ሂጂና ጠይቂያት። እኔን ሆ አትበይ። ሂጂና ራስሽ አንቺ ሂጂ። ከዚህ እንዳለ እቺ ኩዊን ምናምን ትባይ እንዳላስወጣሽ እከካ ያ ሌባ ሁላ ሰው ከነጭ ከሀብታም ከደህና ሰው በሲስተም ትቀበያለሽ። ገባሽ? እነዚህ ሴተኛ አዳሪዎች እኮ ናቸው። ሴተኛ አዳሪ የምንድን ነው የሚባለው? ኢትዮጵያ የነበረው ምንድን ነው የሚባለው?
ምንድን ባሉ የሆነ ጭፈራ ቤት እዛ የሚሰሩ እኮ ናቸው። እዚህ መታወን ሌባ የሆኑት ሁሉም የዞ ሰራተኛ እኮ ናቸው። ሴተኛ አዳሪ የዛ የኢትዮጵያ ማለት ነው። ቺቺኒ አይደለም ቺቺኒ አይደለም። የሆነ ጭፈራ ቤት አልነበረም ነጮች ምናምን የሚጠበሱበት ኢትዮጵያ ውስጥ ወደ ካሳንቺስ አካባቢ ኮንኮርድ አይደለም። ኮንኮርድ ድሮ ነው። ይሄ አዲስ የነበረ አይደለም። ሌላ ኤችቱ የሚባል ኤችቱ ሌላም ስም አለ መሰለኝ። የኤችቱ ሴቲንግ አዳሪዎች ናቸው እነዚህ የኤችቱ ሴቲንግ አዳሪዎች እና ነጭ ጠብሰው በምናምን የመጡት ገባችሁ? አሁን ኤችቱ የጠበሱት ሀብታም የሆነችን ያቀለዋል። አንድ ኤችቱ የነበረች ነጭ አግብታ መታው እዚህ ጀርመን መጣች። ሀብታም አግብታ ተመልሳ ኢትዮጵያ ሄዳ ትልቅ ሀብታም የሆነች አለች። እዚህ ኤችቱ የምትባል ሴተኛ አዳሪ ነበረች። እነዚህ ደግሞ ኤችቱ ሴተኛ አዳሪ ሲሆን ከኤችቱ በር ላይ የነበሩ ናቸው። ለዚህ ነው ከድራግ ያልወጡት። ገባችሁ? ሴተኛ አዳሪ ስጋዋን ሸጣ ህይወቷን የምትለውጥ ቢሆን እነዚህ ለወጡ ነበር። ከኤችቱ በር ላይ ያሉት ናቸው። ኤችቱ ውስጥ ያሉትማ ጠብሰው አግብተው ወረቀታቸውን አስተካክለው ሄደው ኢትዮጵያ ውስጥ አሁን ሌላ ኤች4 ከፍተዋል። ኤች4 ከፍተዋል እነሱ። እንግዲህ የቴንኪ እነዚህ ኤች0 ላይ የነበሩ ከውጭ ላይ የነበሩ ናቸው። ምን ሆኑ? ድራግ ማጨስ፣ ብር መዝረፍ፣ በቃ አበሻው እንዲፈራ ማድረግ። እግዚአብሔር እኔ 4 ጊዜ ብር ወስጄለታል። 4 ጊዜ፣ አንድ ጊዜ 20 ሺህ፣ አንድ ጊዜ 30 ሺህ፣ አንድ ጊዜ 10 ሺህ። አላስበውም ከአበሻ አላስብም። እኔ እንዴት አድርጎ ለፍቶ እንዳመጣው እኔስ እንደው ይቀበልልኛል? እኔ ነፍሴ የሆነ ጠርቀም ያለ 1920 ካምፓኒ ያለው በሚሊዮን ብር የሚያንቀሳቀስ ከሆነ አልደራደርም። እስር ቤት እገባለሁ፣ እወስዳለሁ። ምክንያቱም ከእሱ ላይ ወሰድሽ ማለት ከአባይ ላይ ውሃ ጨለፍሽ። ስጠኝ እለዋለሁ፣ እንደ ብድር እጠይቃለሁ። እምቢ ካለኝ ግን አስቸጋሪ ሁኔታ ላይ ካለው ጠልፎ ምን አድርገሽ ነው ከአንድ አበሻ ላይ የምትዘር? ምን ያህል ድሃ ብትሆኝ ነው ሲጀመር? ድሃ ስለሆንሽ እና ፋራ ሰገጤ ስለሆንሽ ፊውቸር ስለሌለሽ ነው። ለነገሩ ሌብነት ግን አልፈልገው። ደግሞ የምቀበልባቸው መንገዶች ይኖራሉ። ትቀበያለሽ፣ ሚስት ሆነሽ ትቀበያለሽ፣ ውሽማ ሆነሽ ትቀበያለሽ። ምን አባሽ ሆነሽ ነው ከአበሻ ላይ ዘርፈሽ የምትሄጂው? ምን ያህል አንቺ ኑሮ እንትን ቢልብሽ ኢትዮጵያ አይደለሽ ያለሽ 30 ሺህ ዩሮ ሰርተሽ ታገኛለሽ። እንግዲህ የምንሳስበው የሌብነት ትንሽ የሉማሲያ ተጸር ግን ቢሆንም አንዳንዴ ካለው ሰው ስትወስዱና ከሌለው ሰው ስትወስዱ አንድ አይደለም። የሆነ ነገር እናገርና ሳስበው ሌብነት አይደለም እንዴ ላለው ገባሽ? ሌብነት ራሴ እኔ የምናገራቸው ነገሮች ለራሴ አንዳንዴ አልቀበላቸው። ስለዚህ ራሴን ደብድቤው ነው በዛው አልፈው ገባሽ? ልክ አይደለሽም ጂጂ አልፈልሻለሁ። ጂጂ መስኮት አልተዘጋ ነይ ዝጊ። ሌባ አስተማማኝ የሆነ ግድንግድ እዚህ ጋር ካሜራ መጥር ያለብሽ ጥርር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 ርrr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 
ትክክል። አንዳንዴ ከሀብታም መስረቅ እንደመበደር ነው። ትክክል። ግን ከምታውቀው ሰው ከጎረቤት ምናምን ግን ከምታውቀው ሰው አትወስድም ይላል። ያሳዝናል። ልጁ ደግሞ የዛ ሰሞን መዘረፍ በዛበት። ደግሞ ድርቅ ብላ ምን ትላለች መሰላችሁ? እኔ እኮ አልወሰድኩም። እኔ እኮ ሰምተሽ እኔማ አንቺ ነሽ እንዲህ አልኳት። ሌባ አንቺ ነሽ እንዲህ አልኩና አፈር ያስበለሽ። ደግሞ አይንሽን አጥብሽ እዚህ ጋር ትመጫለሽ ወይ? እኔ ስንት ዓመቷ እኮ አትወጣም። ስሟን እንትን ለውጣ ነው የምትመጣው። እኔ ራሴ አላወቅኳትም። እናትሽ ይከሰስ እከካ ሌባ ሆነሽ ትከሻለሽ እንዴ? ሌቦች ናቸው። ወንዱ ራሱ አለ እዚህ ቢራ የሚጠጣ ጃፒ የሚባል ደግሞ አለ። ቢራ ብቻ የሚጠጣ በቃ የቢራ ሌባ። አፈር ብላ አፈር ያስበላ። ከአንተ እኩል የመጡት 5-6 ልጅ ያ 5 ስራ
አንተ ሁሉ ጊዜ ከቆርቆሮ ጠርሙስ ቢራ ያልወጣ አፈር ብላ ፍረስ አይኔ እናንተ ብንገናኝ አይ ምን አለበት ብንገናኝ እኔ እናንተ ሴቷ ወንድማን እንደሆነ አሳየ ነበር ኖ ሌቦች ናቸው ደግሞ ምን አባታቸው እኔ እኮ አላቃቸውም መዘዘኛ ማታምጣብኝ ይችናት እንጂ በኋላ እኮ ወቆታ አላቃት ነበር ስሟን ሌላ አድርጋ እንዴት ሰራት እንዲያልኩኝ ስሟን ሌላ መልኳን አላቅም ለነገሩ አላቃትም በስም ነው የማውቃት እሷን እንዲህ መውሰዷን ምናምን ብር መዝረፏን ተዘረፈ ሲባል ማነው ሲባል እንደዚህ አንድ ጊዜ አበሻ ቤት ሄጄ ብር 15 ዩሮ ጊፍት ሰጥቻት ነው የወጣሁት የሆነ ነገር አውርደን ጠጥተን ማለት ነው እና ቅልቅል ያለች ናት ነገርና እዚያች ልጅ እኮ ዘይዛል ካስተናገደች ልጅ እኮ ልጁን $30,000 ዶ አረገችው ሲሉት በጣም ቀልቃላ ናት ነው እንጂ መጣች ሙዚቃ ልፈትላችሁ እኮ በጣም ነው ወድሽ ማከብርሽ ምናምን ገና ስንመጣ ድሮ ምናምን ነገር ብር ሰጥተሽናል ምናምን አለች ኖርማል $10 ሰጥቻት ይሆናል ከዛ የሆነ መጠጥ ምናምን ጠጣንና 15 ብር ትርፍ ነበረው ቲፕ ሰጠናት ሄደ እና ትዝ ትለኛለች እንዲህ ፍሪዞና ምናምን በቃ ምናምን ድዋ አረገችው ሲሉኝ አበስ ገበርኩ እሷን ምናምን ሆኖችን ዱርዬ ቆራሌው ብር 30,000 ዩሮን የሚያክል ነገር ይዘሽልኝ ነይ ከፍራንክፈርት ማለት ምኗን አምኗት ነው አንዳንዴ እግዚአብሔር በጣም ነው የሚገርመው አይከሳት የጥቁር ገንዘብ ነው በቃ ተፋጣ ክዳ ህዝቡ በሙሉ አበደ ግን እንድትነግረን በሰዓቱ ልክ ትገባ ነበር እቻህያ ግን እኛም ሌት ወረ እኔ ዛኔ እዚህ እንትን ሰራ ነበር ምንድነው ወጥቼ ነበር ከአበሻ ኮሚኒቲ ኦሮሞ ላይ ትግል ምናምን የኦሮሞ ትግል ላይ ነበር ለካ ይዛበት ላፍ ብላለች ከዛ በፊት እንደዚሁ አንዷ ምናቃት የኔ ጓደኛ እሷም አርጋበታለች ልጁ እንደው መዘረፍ ልማዱ ነው ጥፍሬን አልተሰራም እንዲያው እናቴ ካንሰር ያስይዛል በየጊዜው አትሰሩ እንዴ በሉት እኮ ሳሳ እየደማ ትንሽ ረፍት ትስጣው ነው እኔ በነገራችን ላይ ጣቴ ብቻ ነው ሁሉ ነገር ያምራል አንቺም ስላልዘረፍሽ ነው 4 ይሰጥቶኛል ገንዘብ ኢትዮጵያ ለዛም እንደዚህ መሰለሽ እንደ ኢትዮጵያ ይዘሽልኝ ይጅብ 4 ጊዜ ይዤለት ይጃል ለራሱ ለልጁ እንኳን እኔ አይደለሁኝም እነ ሳምሪና እነ ናቲ ሲሄዱ ድሮ ወደ ሀገር ቤት ሲሄዱ ልኬለታል በጣም የምታመን ልጅ ነኝ እኔ በብር ነገርኩሽ 4-3 ይጃል ደረሰ ብሎ እንኳን አይጠይቀኝ ቤተሰቦቹ ናቸው የሚነግሩት እንኳን ስለልውስድ አይደለም የሱን ነው የወሰደችበት እሱ እኔ እኮ ወደ ኢትዮጵያ ነው እንዲያውም ይዤ እሷ እኮ ከፍራንክፈርት እኔ ያለሁበት ከተማ ይዘሽልኝ ተብላ እኮ ነው የዘረፈችው እቺ ሌባ ከዛ በስንት ጊዜ ተነስታ ሄደች ወደ ሀገር ቤት ብሩን ይዛ ጨፈረችበት መሰለኝ ምን አዲስ ነገር አለ ከሌባ ተጠንቀቁ ከድራግ ከሌብነት ምናምን ተጠንቀቁ ጥሩ አይደለም ከዘረፋችሁ ደግሞ በሚሊዮን ብር ገጭ ቋሚ ህይወትን የሚለውጥ አንተ እስር ቤት ብትገባ እንኳን ሰርተ የማታገኘውን ገንዘብ እሱን ዷዳ አድርግ እንጂ $30,000 ለማንኛውም ኢትዮጵያ ነች አማኝ የማይሆን ምንድነው እኔ የምልህ ግን
እኔ ያች ሀገር አማርኛ ፊደል ማስተማር አቆመች ማለት ነው። አረ በስነ ስርዓት ጻፍና ላንበብበት። አረ ጭንቅላቴን አታሳመመኝ። እኔ ተዘረፍ ያለ $7000 በማ በእነዚህ ሴቶች ነው። ስንት ሞት የሆነ የምትሞችው 16 ስሞት ስነሳ አንተን ይዤ ሴት ስሞት ተነስቼ መንገዱን አጣርቼ ስመጣ በቀላሉ አንተን ሶስድ ቆመሽ ደንሽልኝ። እኔ ቁም አላማረኝም። ቁጭ ብሎ መደረስ ነው ያማረኝ። ደክሞኛል። ሜሪ ራትሽን አልበላሽ ከንሽነን ሂጂ ራትሽን ብይ። ባልሽ አጠገብሽ ካለ ባልሽ ጋር ሂጂ። ባል ከሌለሽ ደግሞ ፊትሽ ላይ እንደዚህ ውሃ አድርጊና ተጠብ ብለሽ ተመልሰሽ ድጋሚ ይኝ አግሪኝ ጋቢ ለማገባ የሆነ አበሻ በኦንላይን ስራ ላሰራሽ። አንቺ ደግሞ ጅሊቷ ወግጅል ከፋፋ ነጭ በኦንላይን ምን አባሽ ልታረጊ ነበር? ስራ ላሰራሽ ብሎ አፈር ብሎ አፈር ያስበላሽ። ኧረ ወይኔ ዘንድሮ ትውልድ ግን ጭንቅላታችሁን ሰርቋችኋል። እኛን ለመናገር አፋችሁ 16 ሜትር ነው። ያ ኦንላይን ላይ ምን ሆነሽ ነው? ብር ለእናትሽ እንኳን ብር መስጠት ይከብዳል። እዛው እያለች ለምን ሰጭ? ምን አይነት ስራን $7000 ስንት ብር ልታተርፊ ነው? እስቲ በመጀመሪያ የማጭበርበር ይሄን ያህል ብር ብናደርግ ነው። እኔማ አልስመክርሽማ ነው እዚህ ጋር አሉለም። እናንተ መምከር አይደለም መግረፍ ነው የሚያዋጥ መግረፍ። ኧረ ዘንድሮስ ልጅ የተጃጃለ ነው መዳሊያ ወይ ውሸትሽን ነው ወይ እውነትሽን ከሆነ ደግሞ ጅል ነሽ ነው የምልሽ። ብር አትስጡ። በኦንላይን የሚሰራ ብር ኦንላይን በነፃ ነው የሚያስጀምረው። ማንኛውንም የሚሰራ በነፃ ነው። ብር አይጠይቅም ኦንላይን። እርቦኝ ነው ድካም ሳል እርቦኝ ነው። ፀጉሬ እስቲ እንደ እንቁርቲ እንደዚህ ልበል። ዘምቡድ ዝቤ ነውር ነው። እንደዚህ አይነት ድክመት አይሰራም። ብር $7000 7 ብር አልሰጥሽም። 7 ብር ግደኝ አልሰጥሽም። ስራ ነው። በጣም ክሎዝ ነሽ። የምታውቂው ሰው ጋር ራሱ በጣም መጠንቀቅ አለብሽ። ብር አይሰጥም ነፍሴ፣ ብር አይሰጥም። ይውላ ብር የሆነ ነገር መያዝ አለብሽ። የሆነ ነገር እንዴ ምንድነው? $7000 ሰጥተሽ ስንት ብር ነው የምታተርፊው? ጨላ ይዘው ነው የምትጨልለው ሌባ ሁላ። ልንገርሽ ሀሳቤ ኧረ እባክሽ እኔ አላረገውም።
ወድሽነውና ይቅርበኝ ላንቺ ጽናሬ ነይሙና አሃሃ ኦሆ ምን ፊልም ላይ በመላላ ያለ እንቅልፍ የለኝም። ተይሙና ይሄን ጋር ብቻ ማየት አለብኝ። ሙሉ ኔት ነው የምናገኘው ዩቲዩብ ላይ ጋይስ። አይኔን በጣም እየበላ አይኔን በጣም ይሄን እንትን ማቆም አለብኝ። ይሄን ግሉ ቅንድም ለጥፍበት የለም የምለጥፍበት የለም እሱ የሆነ ኢንፌክሽን እየፈጠረብኝ ነው እዚህ ጋራ በጣም እንትን እያለኝ ነው። ላቆም መሰል እሱን ነገር ዋት ምርጥ ፊልም ንገሪኝ ለእኔ ለራሴ። እኔ ጨርሻለሁ ኔትፍሊክስ ላይ ያለው አይለምደኝም ማሪኛ ምላ ስልሽ ለምን ለምንሽ ተለምን ስለምንሽ ጋይስ ደህና ደሩ። እየወጣችሁ ቀስ እያላችሁ ፕሮግራም ፕሊ ከሆነ ለጠቆሞትም ምን ማለት ነው? የፊልሙ ስም ነው? አክሽን ነው? ላቭ ስቶሪ ነው? ዶክሜንታሪ ነው? ትሩ ስቶሪ ነው? ትሩ ስቶሪ ደስ ይለኛል። ኔትፍሊክስ ላይ ነው። እናትክን ምንድን ነው ያልከው? አንተ አስቀያሚ ምን አባ ነው የማየው እሱን? አሁን እኮ ነው ያየሁትኝ። አራው እኔ ራሴ አልሰራውም እንዴ? ፊትሻር 300 አይቼዋለሁ። እንግዱዬ አይቼዋለሁ። 360 ላቭ ስቶሪ አይቼዋለሁ። እኔ ብዙም እኮ አልወድም ልሰል ነገር ይሁን። እኔ ፋሽን ትሩ ላቭ ምናምን ትሩ ላቭ ስቶሪ ምናምን መሰለኝ እና አንዳንድ የሆነ የክራይም ነገሮች ደስ ይለኛል። ኔትፍሊክስ ግን አሪፍ ነው። ይልቁንስ የነዚህ የማነው ሰውዬ ልጅ ያገባው የት ነው የማየው? እንትኑን ይህ ስም እዚህ ጋር ትጥሬ የፕላስቲክ ስም እኔ ቤት አይጠራም። የሞተች ኢዚ ሄር ቆንጆ ነው። ኢዚ ሄር ኢዚ ሄር ምን አገባን ታዲያ? ምን ያገናኛል ከኛ ጋር? ተጀምራ እኔ ጀርመን አልጨምር እንጂ ነው የማገባው። ጥሩ አይደለም ለዓለም ለፖለቲካው ጥሩ አይደለም። በተለይ ለአፍሪካ ጥሩ አይደለም። አሜሪካ ልትቆጣጠረን ነው መልሶ በቃ ንግዱ በሙሉ ከቻይናና ከህንድ ይወጣል ማለት ነው። እና ተመልሳችሁ ወደ አሜሪካን ትጫዋላችሁ ማለት ነው። መለየት
ክብርና መጎሴን ይዋ እንዴት እንደማለ በሉ ደህና ደሩ። የአቢባ አካውንት ተዘጋ እያሉ እያለቀሱ ነው። ደህና ደሩ። ቻው። ማቆም አለባት።